ሰላም የእግር ኳስ ቤተሰቦች ዛሬ ፋንታራ ላይ ከቸቸቸች ብላችኋል። እንግዲህ ዲና ፕላስ ጋር በመተባበር ቆንጆ እግር ኳስን የሚል ቂቤ ፈሰሰበት ክትፎ የሚል ፕሮግራም ይዘላችሁ መተናል። ታዲያ እናንተ ቤታችሁ ብቻ ተቀምጣችሁ ማየት የለባችሁ። ቴሌግራም ቻናላችን ላይ በመግባት በስልክ ቁጥራችን በመደወል ቆንጆ ፕሮግራሞች ላይ ቀርባችሁ ራሳችሁን ስሜታችሁን መግለጽ ትችላላችሁ ማለት ነው። ዛሬ ከዘ ዋን ኤንድ ኦንሊ ሄኖክ ዩናይትድ ጋር ያለ ነው። ሄና የማንቺ ቀመም ይላል ቴዳ እንዴ ሆስት ደግሞ ቴድሮስ አርሰናል ቴድሮስ ንጋቱ ገብረየስ በየነ እዚህ አብራችሁ ይገኛል። ሄና የዓለም ዋንጫው እንዴት እያለፈ ነው? አልቻልንም። አሁን እዚህ ስመጣ አልተኛሽ? በ48 ሰዓት 6 ሰዓት ሲሪየስ በ48 ሰዓት 6 ሰዓት ነው የተኛው። ዛሬ ነው ፖስት የሚደረገው አይደል ይሄ ፕሮግራም። አሜሪካ ቀወጡብና እኔ ግብጽ ነው የመጣው አንቺ ጋር ጠዋት 9 ሰዓት ነው አሁን 12 ሰዓት ነው። በቃ ዙሮብኛል ነው ዋይ አንተኛም እንቅልፍ የለም። በቃ ምን አስገረመሽ በዚህ ዓለም ዋንጫ? እኔና ዓለም ዋንጫ ስታይ ይሄ ዓለም ዋንጫ ምናልባት የበረኞች ዓለም ዋንጫ በረኞች ቀወጡት አይደል? የኬፕ ቨርዲውን በረኛ ሾፈሽዋል። የትም አሪፍ ነው። ከዛ በኋላ ግን ብዙ ደግሞ ሌላ የተሻለ ነገር አየ። የኬፕ ቨርዲ በረኛ ማለት ስፔን ጋር የነበረው ጨዋታ ማለት ነው። ስፔን ብዙ አደገኛ ሙከሮችን አላረገችም እንዴ? ለምን ሙከሮቹ ሞክረዋል። ያው አውትሳይድ ምናምን ሽቶች ምናምን ተደርገዋል። ከወጣ በኋላ አርሰናል ደጋፊ ነኝ ስላለ ያን ፎሎወር ያገኙ ብለሽ ባይሰላል የራሱ አካውንት ራሱ ያርሰናል መች ፎሎ አለው በአንድ ምሽት ማለት ነው። ከ500,000 ምናምን ፎሎወሮች 17 ሚሊዮን የደረሰው 17 ሚሊዮን ፎሎወር ኢንስታግራም ላይ አንቺ ቼክ አድርገሻል? ብዙ ጊዜ ቋጣሪ ነው የሚመለከተው በሚለው ማለት ነውና ዓለም ዋንጫው በረኞችን እያሳየን ነው። ከሱ ውጪ ራሱ ኩራሳው በረኛ ኤላይሮ የሚባለው ለዛ ነው ነው የኬፕ ቨርዲውን ያላደነኩት። ያን ያክል ይሄኛው ተመችቶሻል? በጣም ያ አስደንቆኝ ገርሞኝ ቪዲዮ ሰርቼ ምናምን አንቺ እኛው ነው ያለው ሌላ ነገር ደግሞ ስሪ ኡራጋይ መሳሪያ እንደሚሾቱት የትሜል ቫልቬርዴ ነሽ እንዴ? በጌታ ዳርዊዝም እኮ ያው ታርጌት ላይ ታረጋው ምን እኮ ትመቷለች። በፊት ዊኒንግ 11 ተጫውታለ ሮቤርቶ ካርሎስ ታትመት ሲመጣ ሮቤርቶ ቀስ ብሎ መጥቶ ነገር እንደዛ በቃ ያን ሹት ነው የሚያድነው። ደግሞ ይውጣል። እኔ ሲተፋ ነው ማቆሹት ኳስ ይውጣል ያን ሹት ማለት ነው። ቤትም የሌለሽ በረኛ የቻይና ፊልም አያቸው ነበር። ሻውሊ ሶከር ጀነጎች ትላንትና ማታ ደግሞ ቀውጥ ያረገ የነበረ ኢላ በረኛ ነበር። የኢራኑ በረኛ አሊ ሬዛ ቀውጥ ያረገው ነበር። ሾፈሽዋል? ደስ የሚለው ነገር ምንድነው ታውቂያለሽ? ውጤት ይዘው ነው የሚወጡት። አሁን የጎል ገብቶባቸው ምናምን በበረኞቹ ነጥብ ይያዙ ነው ልጆቹ ማለት ነው። የእንትና የሚገርመው ቅድም ያነሳነው የኩራሳው በረኛው ማለት ነው ከቲም ሃዋርድ በኋላ 2014 ላይ ተዘይሻል ከቤልጂየም ጋር 16 ኳስ ሲወጣ 15 ኳስ አወጡ። ሁለተኛው በረኛው ይችላል 15ቱ ደግሞ ላይክ ዝም ብሎ ኢንታርጌት ዳይሬክሽን የሳታ አሁን ባይዚ የቤልጂየሙ ጨዋታ ላይ ማለት ቲም ሃዋርድ የሆነ በእግሩ ነው ሲወጣ የነበረው። እዚህ የሚልሽ ከሆነ ብዙ ኳሶች በእግሩ ነው የወጡት፣ ግን ቀለል የሚሉ ሴቮች ነበሩት። የዚህኛው ግን ዋር ኬዝ የሆነ ሲቹዌሽን ነው የነበረው። አንቺ መሳሪያ ነው 14 ስልሽ እኔ 2014 ያለ ዋንጫ በጣም ነው የምወደው። የጠቂያለሽ ያስብ ነበር እንደው የትኛው ይመችሻል? አንቺ ጠብቂኛ ያንቺ ብትወጃ ለማጨት ይያለ እኔ የምወደው ያለ ዋንጫ እኔ ያው 2014 ያው ድጋሚ ማለት ራሱ 2022 የሚያክለው የለም ታውቂያለሽ አይደል? ለነግርሽ እሺ አንዱ ነው መምረጥ ያለ አንድ ነው። ሁለት አይበላም አይባልም፣ ሁለቱም መብላት ይችላል። እሺ እንደው ግን ያው 2014 የሆነ ብልጭታቱ ውስጥ አለ። ልጅ ነኝ እንዴ እንደምትኝ ትልቅ ሰው እንዴ እንደምትኝ ስንት ዓመት ነበር? 23 እንደ ቺኮች ማለት ነው። እንደ ቺኮች እድሜን ምናምን መናገር መፍራት አይደለም፣ ግን ደግሞ ሰው የሚያየው ፊቴና እድሜ እንትን አይመጣጠንምና መንገር አልፈልግም። ግን ደግሞ ለጋ እድሜ ላይ ነው ያለው። እኔ ለጋ ነኝ፣ ፊቴ ግን ትልቅ ለጋ አይደለም። ሸኑ ለጋ ነው እና 2014 ብዙ ትውስታል ብዙ ማለት ነው። ላይክ የሆነ መጥፎ ላይፍ ውስጥ ከመግባቴ በፊት የነበረ ትውስታ ማለት ነው። እግር ኳስ በጣም ጥሩ ህይወቴም ነው የጀመርኩበት ህይወትም በነገራችን ላይ ፕሮጀክት ምናምን ሰራ ነበር። እግር ኳስ ሰሪ ነበር። ወጥረሻል? እስኪ ድረስ ሄደሻል?
አኖ በዛ ደረጃ ሳይሆን ላይክ እኔ ምናልባት እንደው እኔ የሰራውበት ኮች የሆነ ምናምን ስሙን ብጠራው እንደውም ሜቢ ይሄ ነገር ባሪፉ ከታየ ቪዲዮ ጥሩ ነው ለሱ ኮች አፍቲ ይባላልና በፕሮፌሽናል ደረጃው ኢትዮጵያ ፕሪሚየር ሊግ የሚጫወቱ ልጆች አሉት እኔ ጋር ይሰሩ ማለት ነው። ኧረ እባክህ ስማችሁ ታያችኋል ወይስ እንዲሁ እንለፋችሁ? እኛ ኮች ሀብቴ ላይ ነው ማተኮር ነው። አይ ችግር የለውም። ሜቢ እንደውም አንደኛው ከኔ ያንሳሉ ከኔ በኋላ የመጡ አሉ። ግን አሁን በጣም ጥሩ አማካኝ ጉልሻ የሚባል አማካኝ አለና እነሱ ጋር ነው እኔ ጩጬውኝ ነው ሰርቻለሁ። ምናልባትም እንደውም ወደ ማድሪድ እንዳደላ ምናምን አድርጎኛል። ወደ ሮናልዶ ራሱ ኢንፍሉዌንስ አድርገውሻል ማለት ነው ክለቡ ማለት ነው። ክለቡ ማድሪድ ማሊያ ነበር የምንጫወተው። ኧረ እባክህ እናንተ ላፋብሪካ ነበራችሁ። እኛ ማድሪድ ነው ላፋብሪካ ነበር በትጮች ሪያልስ እኔ ፈላ ያለው ምን አይነት ኳስ ተጫዋች ነበርኩ መሰለሽ? በቃ ላይክ ባንገር በቃ የቲሙ ምርጥ ተጫዋች ሳልሆን የሚያሳጣሽም ተጫዋች አይደለም ግን በቃ ብሎ እንደ ሄንደርሰን ሁሉም ቦታ የሚሮጡ ተጫዋች ታውቂያለሽ። አሁን እንደዚህ እንደምታይ ምናምን ነገር ተከለቁመኔ አልነበረም ታያለሽ። ቻጭው የእግር ኳስ ደስ ይላል። ተጫዋቾች ስታልፊ ሞር ስለ እግር ኳስ መረዳት ትችላለሽ አይደል? እና ስለ 2014 የዓለም ዋንጫ እያወራን ነበር። 2014 የዓለም ዋንጫ ምን ዋና ትውስታሽ ምንድን ነበር? የዓለም ዋንጫ ላይ ኔይማር እኔ ትዝ የሚለኝ የመጀመሪያ ዓለም ዋንጫው ነበር። ሃሜስ በቃ ያ አይደል? ኡራጋይ 2-0 የየትኛው ጨዋታ? ኡራጋይ 2-0 አይደል? የሚገርም ጎል ያስቆጠረ ራሱ የሃሜስ ነው እንደምትይ እኮ ያለብሽ መስሎኝ እኮ ኡራጋይ ከኮሎምቢያ ዞር አርጎ ደግሞ ቴስታ እንዲስተውጣለት አንድ ታፒን ጨምሮላቸው ወይዬ ሲላቸው ነው ያመሸው አይደል? ከዛ በላይ ማለት ነው በጣም የምወደው አርጀንቲና ከናይጄሪያ ቅጣት ምት ሜሲ ኢኒያማ እንዲህ ምናምን ብሎ ዞሮ ኳሷን ይዘበጣት ማለት ተጫዋች ሜሲ ያገባል እዛ ሙሳ ያገባል ሲባል ነበር። ሜሲ ያገባ 3-2 ያለቀው ሱጫታ መጨረሻ ላይ ማርኬስ ነው የሳይማ የማንቸው እሷ ሰውዬ ማለት ሊሳንድሮ ማርቲኔዝ ቢፎር ሊሳንድሮ ማርቲኔዝ አይደለ? እነሱ ዘር እንደዛ ነው የሳይማ ወንያም ናቸው አይችሉም እንጂ ይችላል እንጂ ሌላ ነገር ሳይኖራ ብቻ ያ ታይም ላይ ሌላ ደግሞ ማለት ነው ቫንደማን በራሪ ሱፐርማን ዴሊ ብሊንድ እኮ በዛ እኮ ነው ይፈረው አይደለ? ያቺን ኳስ አውጥቶ የማንቺ እንጀራ ወጣለት እንጀራ ነው ወጥ ሰሚ ያ ታይም ላይ እኩል ምናምን ነበሩ አይደል? በቁጥር ከሜሲ ጋር ካስታውሽ ሆላንድ እንዲሁም ካመጣ ነው አይቀር ያን ጨዋታ ሆላንድ በጣም የሚመቸኝ ሀገር ማለት አንድ ያለ ዋንጫ ምናምን አልባት ማር ያልተሳተፈችም እንጂ ወርቃ ነበር 18 ላይ ነበረችም እንዴ ሆላንድ? ያ 18 ካልተሳሳትኩ 10 ፋይናል ነበረች 10 ፋይናል ነበረች 14 ላይ ሶስተኛ ነው የወጣችው ሴሚ ፋይናል ነበረች 18 ልጅ 22 ሩብ ፍጻሜ ደርሷል አሸንፋት የለችም 18 22 ደግሞ ሩብ ፍጻሜ በራሷ ከ2010 ጀምሮ እንትን አላሉ ግን ተሸንፈው አልወጡ 18 ሜቢ ሳይሳተፉ ይሆናል 18 አልተሳተፉ እርግጠኛው ነኝ ለውራ ያ ችግር የለውም በእንሳሳትም ችግር ነው ምን የራሳችን ፖድካስት አለ የማንቸ ደጋፊ የፈለገ ወዴት ጫወታ ሲያበራ አትሳቢ ጉዳይ ማንን ይፈራል የማንቸ ደጋፊ ግን ምን ልልሽ ነው ሆላንድ በጌታስ ምን የሆነ እንዳልኩሽ እነዚህ ብልጭታዎች ኳስ እንደውም በዚህ አጋጣሚ እንዴት እንደማይል እንገርሽ እሺ አንዳንዴ በሆነ አጋጣሚ ብቻ አገባለሁ ዲስቲቪ እና ዝቅ ያለውን በፊተኛው ላይ ይቀመጣሉ እንደዚህ ዝቅ ከፍ እያለ ነው ስማቸውን ያናክል ብዙ መጥራት አያስፈልግም ብዙ ቤቶች ነበሩ ዲስቲቪ የሚሄድባቸውና አንድ ጓደኛዬ ነው እንደዚህ ኳስ ፍቅር ውስጥ የጣለኝ ጩጬ ነው ጆን ይባላል በጣም ነው ኳስ የሚወደው እና እንዴት እንደወደደው አላውቅም እስካሁን አይገባኝም በዛ እድሜው በህፃንነቱ ቡና እየጠጣ ጋዜጣ ያነባል አባክ ኢንተር ስፖርት ባር ያነብ ነበር የመጨረሻ ጩጬ ነው እኮ ነው እና ቤት ምናምን መስሜን ጥጥ ነው ያደረገኝ በቃ ያስመሸኛል ማታ ምናምን ኤል ክላሲኮ አያለው እና እንዴት ነው ምን ላይ 6 ሰዓት ምናምን የነበረው የድሮል ክላሲኮ ግን እናየው ነበር እስቲ ላምልጣ አላውቅም እኔ አሁን በአእምሮ ውስጥ ያለች ብትለኝ ያየውበት መንገድ ምክንያት የሚሆን ባርሳ ከማድሪድ ማረሳት በህይወት የጨዋታ ለክ ከጨዋታው በላይ ደግሞ ጎሏን ማረሳት ሳንቼዝ 2-1 ያለቀው ጨዋታ ዲያጎ ሎፔዝ ያለ ማለት ካሲያስ ቤንች ተደርጎ ሞሪኒዮ ቀውጦት ነው ዳኒኤል አልቬዝ እዛ ጨዋታ ላይ ማለት ነው ክርስቲያኖ ሮናልዶ እንደዚህ ዞሮ ሎቼ አልፏል እሱ እኮ እንደዚህ ዞሮ እንደዚህ ጨዋታ ከዛው ወጣት ሎቼ ወጣች ሌላ ነገር በይኔ ማድሪድ ከባርሳ ሲጫወትና አርሰናል ከማንቸስተር ሲጫወት ድሪብሎች እንደ ጎል ነው የሚጨፍረው በቃ ሄደም ተወረም ገባና አውጣው ምናምን ይባላል 2-0 ተሸነፈ ሎቼ እኮ ቀርቀር ያጋጠመኝ ልንገርሽ እንደዚህ ማድሪድ ከባርሳ ነውና
ቲንክ ልጆቹ መጀመሪያ የሚፈላለጉ ነበርና የሰፈር ወጣቶች ምናምን ነገር እያየን የነበረው እዛ ወጣቶች ማዕከል ውስጥ የነበረ ወንበር ታጣፊው ብረት ወንበር ታውቂዋለሽ ለእድር ምናምን የሚወጣ ወንበር እዛ ፍሉካ ተቀምጠንልሽ አልፋሎች ስለሆነን በቃ ከወንበሮቹ ፊት ለፊት ደቅ ብለን ነው እያየን ያለነው ከሰው ጋር ሄደን ምናምን ማን ያ ታይሚንግ ላይ እና የሆነ ሰፈር ልጅና የሆነ ሰፈር ልጆች አሉ አንደኛው ኦሬዲ አንደኛው ጠፍቷል እንዲሁ ሲጣላ ሲደባደብ ማለት ነው አንደኛው ጀነጎ ደግሞ ሰፈር ውስጥ በቃ ከዛ የሆነ ጎል ገባልሽ ማለት ነው በስራት ዘደኝ እጥፍ ተደርጎ ወንበር ውፍ ሲደረግ እዚህ ኬኦስ በዚህ ምናምን ነገር ብቻ ቀውጢ ነበር ድሮ ኳስ ላይ ነው እኔ እንኳን እንዳጋጣሚ እንትን መቼም ማረሰው ያለ ድሜ ተረጋጋው መጨረሻ ላይ እንዴት ስትይ አሁን ያልኩሽ ሞዶ 2014 ነው ለዛ 2014 ምንም ነገር አላውቅም ከኳስ ውጭ ኳስ ነው ማቆያቺ ያልኩሽ ጀለስ በምሽት ይዘኝ ትወጣለች ምናምን ቤት በቃ ረባሹን ላይክ ለቤተሰብ ትንሽ ልጅ ወጥቶ ምናምን እንትን ሲል ረባሽነት ነው እንጂ ቤት ውስጥ መረበሽ አይደለም ከዛ ያ መውጣትም ወደ መጥፎ ነገር አስገብቶኛል መጥፎ ነገር ውስጥ ሙኝ ኳስ ወዳለው ያሉ ምናምን ግን የሆነ መሐል ምናምን ጋር ፈጥሬ ያውቃሉ በኳስ ከዛ ግን ደግሞ ወደ ራሴ የሚመለሰኝ ኳስ ነው የዘር ኳስ ከኳስ ከስፖርት በላይ ነው የሚባለው ለዛ አይደለም ያቺ 2014 እና ማጠፋኝ እንዲ ቦታ ብጠራራሱ አሁን እኔ ልጅ እንዴት ያቀኛል የሚል ሰው አለ ይሄ ያቀኝ የሚለኝ ሰው በዛ ኳስ ምክንያት ላቀው ይችላል ዲስቲቪ ሚሞሪዎችን ክሬት አድርጎብሽ አልፏል ማለት ነው ቁጭ አለ ማለት ነው ቲኬት ረፍት ላይ ማለት ነው ኳስ ከጨዋታ ቲኬት ይሰጣቸዋል ሰዎቹ ሲወጡ ረፍት ጋፕ ላይ ተመልሰው ሲመጡ ራሳቸው እንደሆነ እንዲታወቅ ማለት ቲኬት ይሰጣቸዋል እና ያራሳ ጨዋታ ምናምን 4:45 ነው ረፍት ሊወጣ የሚችለው ሰው ሲወጣ ወደ ቤቱ የሚሄድ ሰው ብዙ ነው ያለ ውጭ ላይ ጠብቄ ከዛ ካልኩሽ ጀለስ ጋር ቲኬት ስጠን እያልን ጠብቀን ቲኬት ተቀብለን ነበር ለእግር ኳስ የሚከፈል መስዋዕትነት 2014 ላይ አፍሪካ ቲም ብዙ የገፋ አልነበረም አይደለ ላይክ በአሁኑ ግን አፍሪካ ቲሞች ሌላ ሌቭል ውስጥ ገብተዋል ምን ታያለሽ ማን ያስደመሻው ለምሳሌ እኔ ፖርቹጋል ከኮንጎ ከዲአር ኮንጎ ሳይ በጣም ነው ገረሙኝ ዲያጎናል ፓስ ማይጫወት ቲም ታውቂያለሽ ዲያጎናል ፓስ በተአምር አይፈልጉትም ማለት ነው በቃ ኤቭሪ ኳስ ስሩ ቦል ነው ወይም ደግሞ ላይክ አታኪንግ ፌዝ ላይ የሚያስገባ ሰርድ ፓርት ኦፍ ዘ ፉትቦል ፒች የሚያስገባና ኳስ ብቻ ነው የሚጫወቱትና እንዴት አይሻችሁ ሞሮኮ ምናምን በቃ ኤቭሪቲንግ በነገራችን እያደጉ ነው የመጡት ሰው አሁን ላይክ በፕሮጀክት አይደል ጃፓኖች እስከ 2050 ምናምን እንበላለን አይነት ሚል ከዳላች ከዛ ፊት ሊበሉም ይችላሉ በጣም ጽድት ያሉ ናቸው ጃፓኖች በዚህ አጋጣሚ ማለት እና ግን ሰው አላያቸውም ይመስለኛል አፍሪካ ዋንጫ ያልነበረም እንጂ አፍሪካ ዋንጫ ራሱ አድጓል በራሱ ማለት በነገራችን 2023 የአፍሪካ ዋንጫ በቫር እንዲሁ መረጃ ይዤ የወሩ ስላልሆነ ለመናገር ይከብደኛል ግን በቫር ከሆነ ጥሩ ደረጃ ላይ የደረሰ አይነት ነገር ብዙ ዳኝነት ስህተት ያልታየበት የሚገርም ዝግጅት ነበረ ማለት ነው እንዲሁ አፍሪካ አድጓል ልልሽ ነው በዚህ አጋጣሚ ግን ደግሞ እነ ኮንጎ ራሱ ለክሷ አላያቸውም ፖርቹጋልን ማስጣሉ ገርሞታል ፖርቹጋል እንደ ቡድን ጥሩ አልነበረም ፖርቹጋል በራሷ በጣም ትልልቅ ተጫዋቾችን ይዛለች ምናምን ግን ኮንጎ ራሱ ያደገች ነበርና ሌላ ቦታ ላይ ያልገረማቸው እና ኬፕ ቨርዴ ላይ ምናምን ያልተገረሙትን ኮንጎ ላይ በጣም ሲደመሙ አየሁ አይ ቲንክ ሮናልዶም ስላለ ፖርቹጋልም ትልቅነት ምናምን እንዳለ ሆኖ ግን ያው አላ ፖርቹጋል ታሸንፋለች ሚል ትልቅ ግምት ስለነበረ ስፔስ ኦብቪየስሊ እሱ የሷ ሚኬበር በዛው ያለ ደም ሮናልዶ የለም ስፔን አንቺ ደግሞ ብቻ አንዴ ነው ነገር ይው ስታስቢው ግን ግርም ያለኝ እኔ የፕሪሚየር ሊግ ተጫዋች ቤንች ላይ አስቀምጠውና ነገር ነው የጀመሩት ካየሻቸው በቃ በራሳቸው ያላቸው ተምን ማለት ነው እነሱ ብቻ መስለሽ የፕሪሚየር ሊግ ተጫዋች ምና ለምሳሌ ቆይ የበርንሊ አጥቂው የቲም የማቲ በርንሊ አጥቂ ይቆይ ማለት ኦኬ እሺ ሁለታቸው የምን ሀገር ነው መልሽ ያ ብልጭ አለብኝ እንዲው ረሳለሁ ነው የአፍሪካ ቲም ኦኬ እሺ በርንሊ እኔ አለ ለምሳሌ ኔዘርላንድ ያው ተጫዋች ነው ትዝ የሚለኝ ገባኝ ኦኬ ሌላ ልጥራልሽ ለምን ሀገርሽ ሲመጣ እናወራለን ችግር የኔ ረሳ ሐሳቡ ንገሪኝ ችግር ሙሉ በሙሉ ቁጭ ብሎ ነበር ነው ማለት ጭራሽ አልገባ ፎስተር ኦኬ እሱ ተጫዋች አልገባም ነበር የታገር እንዴት ነው የሚጣፋኝ እንትን ነው ሳውዝ አፍሪካ ሌላ ተጫዋች ሳውዝ አፍሪካ ጥግጋ ያለችው አባ ኢኒማን እንዳይ ያጫውታል ሴኔጋል ቁጫል እንጀን አስቀምጠውታል ይሄን ያክል ነው እያደጉ የመጡት በቃ የራሳቸው ኮቾቹ ራሱ ይወስናሉ ማለት ነው እዚህ ስለምትጫወት ምናምን አይደለም ኳሊቲ እኔ አሁን ኮት ዲቫር ብዙ ያው እንደዚህ የአፍሪካ ቲም ምናምን ስለሆኑ ደፋር ምናምን ያረጉሽም እንጂ እንደዚህ ደፍረሽ ስትናገሪ ደግሞ ከዛ ራሳቸውን አወርደው ዝቅ ብለው ቃምሯቸው ስለዚህ ጉዳይ አንድ ነገር ልንገርሽ 2010 የዓለም ዋንጫ ላይ ትዝ የሚላችሁ ከሆነ
ዲዲ ማለት ድሮጓ ከኮቹ ጋር ያወራልሻል። ያ ሰዓት ላይ አይቮሪ ኮስት ወይ ደግሞ ኮት ዲቫር ማለት ዲዲ አለ፣ ሰለሞን ካሎ አለ፣ እነ ጄርቪኒዮ አሉ፣ እነ ያያ ቱሬ አሉ፣ ከጀርባ እነ ኮሎ ቱሬ አሉ። የሚገርም ቲም ነው። ተረዳሽኛ? ከ2010 ጀምሮ ከፍ ያልሽ ስትመጪ ደግሞ የሆነ ሰዓት ላይ እነ ዊልፍሬድ ቦኒ ምናምን ብቻ የሆኑ ሰዎች እየተጨመሩ የነበረበት አይነት ቲም ነውና ዓለም ዋንጫውን የመብላት ራሱ ሀሳብ ነበራቸው በጣም በሚገርም ሁኔታ ማለት ነውና ስለ ኮቹ ስላናገረው ነገር ሲጠይቅ ዓለም ዋንጫ ስለ ኳሊቲ ብቻ አይደለም፣ ኢትስ ኦል አባውት ቢሊፍ ኢትስ ኦል ኢን ዘ ማይንድ። በቃ የሰው ልጅ ጭንቅላት ውስጥ ያለው ነገር ነውና ያ ሜንታሊቲ ቢውልድ እስካልተደረገ ድረስ ያን ዋንጫ ማሳካት አንችልም ብሎት ነበርና አንቺ ካልሽው ሀሳብ ጋር በጣም ፊት ሲያደርግ ስላየሁትኝ ነው። ያ አሁን የባለፈውን ጨዋታ ካየሽው የኮት ዲቫርን ከጀርመን በቀጥታ ያለው ስርዓት እኮ መጫወት የሚችሉት የነበረው ኳስ እኮ በጣም የተሻለ ቲም ነበር በጣም ማለት ነው። ግን ጨዋታው ያው ለተመልካች ያን ያህል ጣፋጭ ጨዋታ ነበር ብዬ አላስብም። ጣፋጭነቱ ግን የእነሱ ኮንትሮል ውስጥ ነበር። እንደዚህ አይነት ቶርናመንት ማሸነፍ ነው ወሳኙ ነገር። 3 ነጥብ አላቸው። ዊን ካደረጉ 6 ፖይንት አረጋግጠው አልፈው ነበር። ጀርመኖቹ የገቡት አሸንፈው ለማረጋገጥ ነው። የኛዎቹ ደግሞ ቀጣይ ቀለል ያለ ቲም ልናገኝ ስለምንችል እቺኛው እንደምንም ማቻ ካገኘን ወይ ደግሞ ምናልባትም ምን ያላቅም ትንሽ ጎል ከተቆጠረብንም ካልኩሌት አድርገው ነው የገቡት። ጨዋታው 2-1 ነው ለማሸነፍ አለ 2-1 ነው። ላቻ ራሱ አይጥሩም። በረኛው ሲሮጥ አታዩ። ቀስ ብሎ መጥቶ ምናምን ነገር ኳሱን አምጥቶ ሲረጋጋ ሲለገው ነፈው ዳኛው እና ምንም አልመሰላቸውም ልጆቹ ምናምን እና ያን ስቴት እንጂ በኳሊቲም በፖቴንሻልም ይሄ በገንዘብ ኢቭን ማለት ነው አውሮፓ ነው የሚጫወቱት አብዛኞቹ። በጣም ልክ ነው። ትናንትና ግብጽ ምርጥ ነበረች፣ ግን ብቻ የአፍሪካ ሀገሮች እየቀወጡት ነው ያሉት አፍሪካ በዚህ ዓለም ላይ ሸበጥጡና ቱኒዚያ ብቻ ነው ፈራጆች ያለች። አረ በስመ አብ እኛ ጥሩ የሚሄዱት ነው አፍሪካ ናቸው ምንላቸው። ሞሮኮን ክሌም አድርገና ተመልሰን ቆንጆ የአፍሪካ ሀገር አይደለም ካለች ነው ምን ይችላል የአፍሪካ ዋንጫ ሻምፒዮን አይደለሽም ማለት መብት የለም እሱ አይደለም ትበል። በጣም እግር ኳስ ላይ እየሰሩት ያለው ነገር የሞሮኮ ይገርመኛል። አዩ ስለ አዩ በዋዲና ወራድ በዋዲን እንዴት አየሹ? ፍሪክ ምስኪን የሚመስል የ19 ዓመት ልጅ ግን በቀኙም በግራውም የሚጫወት እግር ኳስን በራሱ አንግል የሚገርም ተጫዋች ሰው ደፈር ብሎ ይሄን 18 19 ዓመት ልጅ እኮ አሁን ለክለቡ እየተመኘ ነው። ደፈር ብሎ ስልሽ ለክለቡ ማለት ላይክ የሆነ ክለብ ላይክ አንድ አርሰናል ትንሽ ቲም ምናምን ማን ነው እንደዛ ሳይሆን ሻምፒዮኖች ክለቦች እንደ ዩናይትድ ሪያል ማድሪድ ምናምን አይነት ቡድኖች እየተመኙት ነው ማለት ይሄ ተጫዋች በጣም ብዙ ክለቦች ያረጋጋል ምናምን ሲል ሰሚያለሽ። በዛ ደረጃ ነው የሚገርም ኳሊቲ በጣም የሚገርም ልጅ በዋዲ አርሰናል ፈልጎ ነበር ወዛ ማተር ጥር ላይ ኮንትራት ፈርሞ አሁን ግን ገንዘቡ አይቀመስ ዝም ብለው 100 እየጠሩ ነው ብዙ ክለቦች ከይሻቸው። አረኛ ራሱ 100 በስቶብን እየጠየቃችሁ አይ ችግር የለውም ያ እየተዋችሁ ሁሉ በቃ ችግር የለውም ያ ሌላ ሰው ፈልጋለሁ። ኤደርሰን እንዴት አየሽ? ብራዚል ኤደርሰን በጣም እኔ ካየሁት በጣም ዝገት የሆነ ነበር የተጫወተ ነበር ትንሽ ደቂቃ ቆይቼት ግን በቃ በጣም ደስ የሚል ፐርፎርማንስ ለተቃራኒ ቲም ማለት ነው። ምን አድርገው ነው እንዴ ማርቲኔሊ ፓስ ማድረግ አቅቶት ስንት አመት የተጫወተ ፕሪሚየር ሊግ ላይ ለብራዚል ከዚህ በፊት ሄዶ የሚያውቅ 22 ላይ ምንም ማያውቅልሽ ሻምፒዮን ኤደርሰን አንደኛ ይልሻል። እንደውም እኔ አንቺ በዚህ ላይ እንዴ በነቆራ ሳይሆን ኖርማሊ ካየሽው ላይ ጣላ ኤደርሰን ላይ ኦኬ አንደኛ እድል አልሰጠው። እኔ እንደውም የሆነ ታይም ላይ መረጋጋት አቅቶት ነበር ቲሙ ከተመለከች የሞሮኮ ጨዋታ ሞሮኮ ከብራዚል ተርስታፍ ከብዷቸው ነበር በጣም እንዴ እግር አልነበረው ሌጋል ነበራቸው በቃ ማለት ከዛ እኔ እሱን ይጠቀማል ብዬ ነበር ካሲሜሮን አስወጥቶ ፋቢኒዮን ከሚጠቀም ተመሳሳይ ነገር መስሎኝ ፈርቼ ነበርና ግን ፋቢኒዮም ገብቶ የተወሰነ ማረጋጋት አምጥቶ ነበር። ኳስ ቁጥጥሩ ላይ ምናምን አረጋጋቸው እንጂ ያቺ ቦያዲ ኖርማል ነው አውቀሽው ቦቦዬ አዩባ አሷጩጬ ከብዳቸው ነበር። በጣም ኮንትሮል እያደረገች ፓሶቹ የተለዩ ነበሩ ምናምን ሊይዙትም ሊቆጣጠሩትም አይችል አይነት ሰው ሆኖባቸው ነበር። ግን መቆጣጠር የሚችሉት ሌላ ሚድፊልደር ሲገባ ነው። ያ ሚድፊልደር በቃ ይሄኛው ሚድፊልደር አዲሱ ምናምን ብዬ ቀውጬው ካርሎ ሌላ ውሳኔ ወሰነ። ግን አሁን ያለፈው የራሳቸው መንገር ላይ ያን ያክል አይ ቲንክ ስለ ቲም ስትራክቸር በካርሎ ስር ሲሰራ ማለት ነው ሲኒየር ተጫዋቾች ቅድሚያ ይሰጣቸው እና ያ ነገር ደግሞ ቲም ውስጥ ያለውን ኢጎ እንዲበርድ ያደርገዋል መሰለኝ። ምክንያቱም እንደዛ ሲያደርጉ ሲሰራላቸው ነው ብዙ ጊዜ የምንመለከተው ካይሻቸው
ሲወስኑም ደግሞ 5 ሻምፒዮንስ ሊግ ያነሱ ኮች እያንዳንዱ የተለያየ ዲኬር ላይ ከ80ዎቹ ጀምሮ 80ዎቹ 90ዎቹ 2000ዎቹ 2010ዎቹ ድረስ ስለበሉ ውሳኔያቸው ብዙ የሚከራከር ሰው አይኖርም በሚለው ልክ ናቸው እንለፈው ኩኛም ስላላቸው እሱ ኩኛ ራሱ አስደማሚ ነበረች ተደነሰ ዓለም ላይ ሱዳን ሲተደነሰ ማን ዓለም ዋንጫው የሚያሸንፍ ይመስልሻል ወርልድ ካፕ ምኞቴ ፍራንስ አለች ፖርቹጋል አለች ኢንግላንድ አለች ብራዚል አርጀንቲና ለምሳሌ ኢንግላንድ አለች እየቀወጠችው ነው በዚህ ፍራንስ አለች ላይክ አርጀንቲና አለች ፖርቹጋል አለች አሉ ብቻ ሀገሮች አሉና እንዴት ታያለሽ ወዴት ሜዲ ይመስልሻል እስካሁን ካየሽው ሜዲ ይመስልሻል ጥሩ ቲም የትኛው ነው በሚለው ከሆነ በጣም አሪፍ አሰልጣኝ አሪፍ ስኳድ ምናምን ያላት ግን ከዚህ በፊት አደርጋ ማጣቃገር ምናምን አለበት ኢንግላንድን ፈርቻታለሁ አንዴ በልቷል ያ አንድ ለእናቱ አላች ኖ አሁን ላይ ነው አሁን በቅርብ አመታት ገና የዌስት ሃም አንበል ነበር መሰለኝ ሰውየው ካፒቴናቸው ብላ ራሱ የነበረው እሱ ነው ምልሽና ፈርቻታለሁ ማለት መታሳካ መስሎኛል ከዚህ ውጪ ግን ፍራንስ በጣም ጸዴ ቲም ነው ስኳዱ ያስፈራል የሆነ አሁን እንደውም የሆነ ሰው ጋር ቲክቶክ ላይ የተከራከረን ነበር በስፔን ጉዳይና በፍራንስ ማለት ነው በኪሊያን ምባፔ ጥገኛ ነው በያማል ጥገኛ ነው ወደሚል ማለት ነው ጭራሽ እኔ በሆነ ተጫዋች ጥገኛ ምትወል እንደውም እሷ ጭንቀቷ ማን ልጠቀም ነው በስቶባት ማለት ነው አይ ቲንክ አሁን ለምሳሌ ምባፔ ቦታ ላይ ባይኖር ለምሳሌ ዴምቤሌንም ፎልሰን አይናርገው ሌላ መፍትሄ ፈጥሮ መጫወት ይችላሉ ነው ብዙ ድል አላቸው ኪሊያን ምባፔ ጥሩ ተጫዋች መሆኑን ከሌሎች የተሻለ አጥቂ መሆኑን ከጄ ሳይሆን በዛው መንገድ መቀጠል የሚያስችል አይነት ተጫዋች አላቸው አማራጭ ብዙ እንዳይጠቅ ጥሩ እንዳይሆን የሚያደርግ ነገር የላቸው በተለይ ፊት መስመሩ ስፔን በተቃራኒ ነው ምትያንቺ ስፔን እኔ በጣም ጥገኛ ይመስለኛል በላሚን ያማል በጣም ጥሩ ቡድን ነው ጌሙን ኮንትሮል ለማድረግ መሃል ሜዳው በጣም ጸድ የሚባል መሃል ሜዳ ነው ያለው ምናምን ግን ኳሶችን ክሬት ለማድረግ ኢቭን እኮ የሱ መያዝ ገባ እሱ ማርክ ማድረጋቸው ሌሎቹ ቡድኖች ብዙ ክፍተት ይፈጥራል ጎሎች እንዲፈጠሩ ያደርጋል ላሚን ያማል መኖሩ በጣም አደጋ ነው በቃ ትልቅ አደጋ ነው የሚገርም ተጫዋች ዊን እንዲያደርጉ ዋንጫውን ማለት ነው ላሚን ያማል ሙሉ መኖር አለበት አሁን ደግሞ የጤናውም ችግር ምናምን የጉዳቱ እርግጠኛ አትሆንበትም ያሳረፍከው እየተጠነቀቅለ የምትጫወት አይነት ተጫዋች ነው ሳውዲ ላይም እንትን ብሎላቸው ነበር ያሱ ነው ባይዘው እኔ እንደም የስፔን ከያማል ላይ ጥገኛ ከመሆኗ በላይ አይ ቲንክ የትኛውም ቲም ማለት ነው በሁለት ፍላንክ የሚያጠቃ ከሆነ ለምሳሌ በዚህ ጋር ያማል እንዳለው በዛ ጋር ኢናኪ ዊሊያምስ ምርጥ ያለ የነበረ ሰዓት ላይ በዚህም በዛም ቻንስ መፍጠር ይቻል ነበር አሁን እንዳልሽው ማለት ነው ለምሳሌ በዚህ ጋር ተጫዋች የሚያዝ ከሆነ በዛ በኩል ይከፈታል በዛ በኩል ሌላ የሚያስጨንቅ ሰው ካለ በዚህ በኩል የሆነ ነገር ማግኘት ይቻላል የኢናኪ መቀነስም ምናምን ነገር ኢፌክት የለውም ብለሽ አታስቢ ይቅርታ ኒኮ ዊሊያምስ ኢናኪ ሳይሆን ኒኮ ዊሊያምስ ዩሮ ላይ ያን ነበር ያሳዩን በቃ ሁለቱም ጀት ነበሩ ባለፈውን ጨዋታ ካየሽዋቸው ወጡበትን ያማል ተቀይሮ ከገባ በኋላ በጣም ማርክ ሲደረግ ተመለከተው ማለት ነው ከዛ በኋላ ክፍተቱ የት ጋር ነበር ኩኩሬላ ሌፍቱን ሲያጠቃ ነበር ማለት ነው ሌፍቱን እያጠቃ ኩኩሬላ ኳስ ሲደርሰው ምንም ሊያደርግላቸው አልቻለም ገፋቢል ክሮስ ቢያደርግልን ነው ገባ ድሪብል ላይ እና ሙሉ ተጫዋች እዛኛው ተስቧል ሜቢ አሁን እንዳልሽው ኒኮ ሲመጣ ደግሞ የተሻለ ድሪብለር ነው ከአቋም መቀነስም አንፃር ነው ኒኮ በዚያ መጥሩ ነገር አላሳለ ራሱ ያማል በዛኛው መኖሩ ይበልጥ ጥሩ ስፔስ ምናምን ስለሚፈጥርለት አቋሙ ቀንሱ ራሱ ነገር ማድረግ እንዲችል ያደርጋል ለዛም ነው የተመረጠው ልክ ነሽ እስካሁን የዓለም ዋንጫው ስትመለከቱ ምንም ነገር ታዘብሽበት አሁን ለምሳሌ ስለ አፍሪካ ቲሞች አውርተናል ስለ በረኞች አውርተናል እና ግን እንዴት ነው እየሄደ ያለው ሃይድሬሽን ብሬኩ እንዴት ነው እያዘሽ ያለው ምናምን 4 ጊዜ ረፍት በእግር ኳስ ከባድ እንደ ባስኬትቦል 4 ኳርተር አረጉት ተጫዋታው እንዴት እንደ የሆነ ምን መሰለሽ ጥሩ ጌም እየተመለከትክ በዛው ቴምፖ አይቀጥልም ተመልሶ ይስተካከላል አንዱ ቡድን ያስተካከላል ችግሩ የትርጫው አይተሽው ስዊድን ከማን ነው የተሸነፈችው 5-1 ስዊድን ከሆላንድ ጥፍጥፍ ያደረገች ነበር የመጀመሪያው ብሬክ ላይ ከብሬኩ ሲመለሱ ስዊድኖች በጣም ቆንጆ ነበሩ ጎል ማስቆጠር አልቻሉም ነበር 2-0 አለቀ ተመልሶ ሲገቡ ደግሞ ካቆሙበት ቀጠሉ ሆላንድ እንደዛ ይስተካከላል ረፍት ላይ ራሱን ያስተካክላል አንድ ቡድን 3 ደቂቃ እና 2 ደቂቃ ከምናምን ነገሮችን ያስተካክላል ቴምፖ ያቀዘቅዛል በስባል ፔፕና አርቴታ እንደ ሃይድሬሽን ብሬክ ምናምን ቢያገኙ ማለት ነው አርቴታ ሻምፒዮን ነው ኦኬ የተጣለው ዋንጫ ይበለው የታገኛለሽ እሱንስ ቢሆን እና ሌላ ስታዲያ ምን አየሽበት አሁን ለምሳሌ ስለ ፒቹ ይወራል የሶማሊያውን ዳኛ
ወደ ሀገር ተመለስ ብሎት ነበርና ብቻ ብዙ ሾዎች ይነሳሉ። አረ በዚህ አጋጣሚ ካነሳሽው አይቀር ከጥያቄ ሾት እቺ እሺ ፖቼቲኖ ምንድነው ዩኤስኤ ማን አትደስ ብትላ አረ በስማ ኤቭሪ ተጫዋች ኮንትሪቢዩት የሚያደርገው ነገር አለ። ያለ ፖሊሲች ነው ሁለተኛውን ጌም የተጫወቱት ግን ቀውጠውታል ላይ ከዛም በፊት በጣም ቀድማ ያረጋገጠች ሀገር መሰለችኛል አሜሪካ ናት ያረጋገጠችው። ከዛ ሜክሲኮ አረጋገጠች መሰለኝ እንዴ ሶስቱም ነው ባይደው አዘጋጆቹ ጥሩ ናቸው። ካናዳ ያው ያገኙት ቲም ከባድ ነው ለማለት ሳይሆን በመድባቸው ግን አሪፍ ይሄዱ ነው። የአሜሪካን ግን አልጠበቅንም ነበር አንዱ ዩኤስኤ ያ ኮቿ ጥሩ ነው። ከዛ አሏትም ተጫዋቾች አሪፍ ልጆች ተመልክተናል ምናምን ፖዚሽንም አለ እንዳልሽው ግን ደግሞ ሌላ ያላነሳናት አንድ ሀገርና አንድ ሰው ኖርዌይ የማርቲን ኦዴጋርድ ቡድን ሴኔጋል ጋር ቆይ ተመለከተ የሚገርም ጨዋታ ምን ነው ይመስልኛል። ኳስ ላይ መሰረት ያደረገ ጌም አታ 3 ጎል አስቆጠረ ባለፈው ማለት ነው። በርግጥ አገሪቱን ምናምን አጋርኛት አይደለም ትልቅ ሀገር አይደለም ግን በጣም ታታሪነቱን የሚያሳይ ጨዋታው ማለት ነው። ሶስተኛው ጎል 3 ጎል አይደለም 2 ጎል ያስቆጠረው ተሳሳቱ ሃላንድ ያ ሶስተኛው ጎል የተቆጠረው ያው የሱ በጣም ትልቅ ጥረት ስለሆነ ነው። 3 ጎል እንደሱ ነው። እኔ እንደው ማትሪክ ሰርቷል ብዬ ነው በራስህ ካፈርኩ ይመልስ ሰማ ሶስተኛው ጎል ሲቆጠር አራላንድ ነው ያሸነፉ። ሶስተኛው ጎል ሲቆጠር ሁሉም ጎል የሱ አስተዋጽኦ በጣም ይጎላል። ሁሉም ጎሉ ለመቆጠሩ ራሱ ሃላንድ መሰረተ ይሰው ሶስት ይሄ ሃትሪክ ምናምን ያልኩሽ አራተኛው ጎል የመጨረሻው ጎል ሲቆጠር ላይ 3-1 የሚመራ ቡድን ነው። አልቋል ማለት ይችላል። 90+6 ነው 6 ደቂቃ ነው የተጨመረው። ከመሬት ተነስቶ እንዴት ኳሱን እንደገጨው ማለት ነው። ማለት በጣም ታታሪነቱን ጥረቱ የሚያሳይ ከዛ ኳስ ኦንጎል ገብቶ ነው አሁን ሃትሪክ ያልኩበት ሪዝን ያ ጎል ለሱ ነበር መቆጠር። ስለዚህ 3-3 አላችሁ ከሜሲ ጋር እኩል ናቸው። ሜሲ ስለ ዓለም ዋንጫ እያወራን ስለ 2022 የዓለም ዋንጫ አሸናፊዎች ስለ ባላንዶር አሸናፊ 8 ጊዜ ባላንዶር ስላነሳው ሊዮኔል አንድሬስ ሜሲ ሳናወራ ማለፍ ይከብዳል። ኦኬ ዓለም ዋንጫው ላይ በጣም ተደምሚያለሁ የሚገርም እኔ አሁን ለምሳሌ ላይክ ኤምኤልኤስ ከመኖሩ የተነሳ ካለው ሲቹዌሽን የተነሳ ምናምን ነገር ኦብቪየስሊ ኮንትሪቢዩት ታደርጋለች። ግን አሁንም የአርጀንቲና ሜን ተጫዋች ሜሲ ሆና ተቀጥላለች የሚል እይታ አልነበረኝም። ግን ጨዋታውን ላይ የሰው በጣም የሚገርም ፐርፎርማንስ ነው የነበራት። ቆንጆ ነገር ነው ያሳየው ሃትሪክ ሰርታ ምናምን ነገር እኔ እዛው ጨዋታው እንዳለቀ ምን አይነት ቪዲዮ መስልሽ የሰራሁት እንዴ እረፍት ላይ ያ ጎል 1-0 እየመሩ ነው የመጀመሪያ ጎል ለሱ ወቅት አደረጋለች እንደዚህ እያለች ከዛ ግን ዞር ብላ እስካን ነው በጣም የሚገርም አሁን ላሊጋ ራሱ ምቾት ቤት የነበረበት ሰዓት ላይ ላይክ ፎር ዘ ፈርስት 10-15 ደቂቃዎች ምናምን እንትን አይሮጥም ቦታዎችን ያለምና ኤርኔስቶ ቫልቬርዴ ሲያወራ ከሰማሹ ኤርኔስቶ ቫልቬርዴ ኮች ነበር ለሳለ ጊቪቱ ሜሲ አይነት ሜንታሊቲ የነበራት አይነት ኮች ነው። ጥሩ ኮች ነው ባይዜ የቢልባኦ ኮች ማለት እና በቃ ስራዋን ነው የምትሰራው። ያ ሰዓት ላይ አጥነታ ምናምን ክፍተትን ተረድታ ከዛ በቃ ወየውልህ ሙሉ ጨዋታው የምትልክ አለቀ። ያም ጎል እንደዛ ነው ያም ጎል የእንትን ጨዋታ አሁን ያነሳነው ጨዋታ 3-0 ያለቀው ጨዋታ አንደኛው ጎል ሲቆጠር በቃ የሆነ ነገር ፕሬስ ያደርጋሉ ኳስ ይነጠቃሉ ዞር ተላልቹ ያደረገች ስትመለስ ነው ያት ፈርስታፍ ማለት ከዛ ባካ አደረገች እንደምንም ብላ ምናን የሆነ ሰዓት ላይ ኳሱን ተቀብላ ከማካሊስተር ጋር 1-2 ለመጫወት ሞከረች። ከዛ ማካሊስተር አበላሽባትና ያው ነጣቂዎቹ መልሰው ለማሰጡ ዴፖልም ደስ የሚለው ስንጠቃው በእምነቱ ነው የሚያሳየው። በጣም ወድላቸው ነገር አርጀንቲና ቲም ኮሄዥን አላቸው። ይሄ መተሳሰር አላቸው መዋሃድ አላቸው በጣም እና የዴፖል እና ሜሲ አመነው በቃ እኔ ቦዲጋርድሽ አይደለም እንዴ ሂጂ ኳሱን ቢነጠቅ ታክል አረጋው ልጅ ማለት ፊክስ አርገው ያለ ታክል ያረጋው ልጅ ኳሱ ቢደርሰው በጣም አደጋ ውስጥ ነበሩ አርጀንቲና ማለት ተማመናሉ ነው ብዙ የሳውዲ ተጫዋች ነው ለምሳሌ ሳውዲ ያኔ ትዝብለ ወይስ ሜሲ አልጄሪያ ያው የገረመኝ ነገር ምን ልልሽ ነበር ብሬክአውት ይሆናሉ በያሰብኳቸው ተጫዋቾች ነበሩ። ለምሳሌ እንደ ኒኮ ፓዝ አይነት ተጫዋች አላቸው ሚድፊልድ ላይ ማጫወት የሚችሉት እንደ ቫለንቲን ባርኮ አይነት ተጫዋች አላቸው ስትራስቡርግ የሚጫወተው ልጅ ማለት የቼልሲ አካዳሚ በይ እና ራሱን ኦሪጂናል የነበረውን ሚድፊልድ ነው ስቲል እየተጠቀሙት ያሉት። ምክንያቱም ስፓይን የብሩኖን ስፓይን መቀየር አልፈለጉ በሚገርም ሁኔታ ግን ስቲል እየሰራላቸው
በቃ ቡድን የተገነባ ቡድን ነው የሚገርም እንደውም ደግሞ ደስ የሚጫወት ቡድን በቃ አርጀንቲና ክሮሺያ ራሱ አረጅ ክሮሺያ በእናትሽ አንቺ የእንግላንድ ጨዋታ በጣም ጥሩ ነበሩ አንድ ሰው አይመስሉሽም ስታያቸው ከነስማቸው ኢች ሞድሪች ክራማሪች ናቸው ፔሪሲች አረ በስመ አብ ኮቫቺች እሱ ሀገር ራሱ ማለት ነው ልክ እንደ ሆላንድ ሁሉ ጊዜ በቃ ታሳዝነኛለች ጥሩ ትጓዛለች መብላት አለባት የምንላታለን አሁን ባይዚ ልብ ስለማላቸው እንጂ 2022 ላይ አይ ቲንክ አራተኛ ነው የወጡት ሶስተኛ ሞሮኮን አሸነፈዋል ሶስተኛ ወጡ 2018 ላይ ፋይናሊስት ነበሩ ምናምን እና ጥሩ አኬድ ነው ሲሄዱ የነበሩት እስካሁን ድረስ ጥሩ በጣም ጸዴ ሀገር ናት እሷ ራሱ እንደ ሆላንድ መመኝላት ሀገር ናት ስቴፕ አፕ ያደርጋሉ እኔ ሆላንድ የሚገርመኝ ለምሳሌ በጣም የምወዳቸው ሆላንዶች እኔ እግር ኳስን እስከ መጨረሻው የቀየሩ ሀገር ነች ሆላንድ ቦታ ለምሳሌ ባርሳ ውስጥ ያለው ፊሎሶፊ ከባርሳ የወጡት ሰዎች ብዛት ለምሳሌ እግር ኳስን ይመራሉ ብለሽ ከምታስቢያቸው ሰዎች በይሳለ ፔፕን ብቲ ሉዊስ ኤንሪኬን ብቲ ራሱ ጆዜ ራሱን በባርሳ አጫውታ አይጫወትም እንጂ ባርሳ ቤት ውስጥ የነበረ ሰው ሚኬል አርቴታ ሁሉም ብቻ እንደ ሀሳባቸው ስታነሳቸው ሰክሰስፉል ናቸውና ያ ሁሉ ነገር ሲጀምር ከዮሃን ክራይፍ ጊዜ ከነ ዮሃን ክራይፍ አይ ይስቀል ሚኬል አርቴታ ያረ ደሞ ሲሪየስ እንዳይቆጠር ብቻ ከዮሃን ክራይፍ እና ከቶታል ፉትቦል ከነ ሬኖስ ሚሼልስ የእግር ኳስ አረዳር ተነስቶ ምናምን በጣም ብዙ ነገሮች መጥተዋልና ለሀገራቸው አንድ ያለም ዋንጫ ቢኖራቸው ስፔሻሊ 74ም 78ም ፋይናሊስት ነበሩ እና በአዘጋጅ ሀገሮች ተሸንፈው ነው ያጡት በአርጀንቲናና በምዕራብ ጀርመን ማለት ነውና አንጀቴን ነው የሚበሉኝ 2010 ላይ ሶስተኛ ጊዜ ፋይናል ሲደርሱ ብዙ ጊዜ ነገር በሶስት ይሳካል ይባላል ያኔም አልሆነላችሁ ያኔ እንደውም የነበራችሁት በሚገርም ሁኔታ ከቶታል ፉትቦል ያፈነገጠ ቲም ነበር ቆራጭ ሰው ነበር መሀል ላይ ነበረው እንትናን ታውቂዋለሽ ሄቲንጋ 2010 ሄቲንጋ የሚባል ጨዋታ ሄቲንጋ ማለት ኤቨርተን ተጫውቷል የአርኔ ስሎት ምክትል ነበር አሁን እስኪ ባረር ድረስ ማለት ዲዮንግ ይሄ ዲዮንግ ሌላ ያውኑ ኳሰኛው ዲዮንግ አለች ያኛው ዣቪ አሎንሶን ልቡ ላይ ምናምን ያለው ሰውዬ ማለት እና ስቲል በቃ የሮበን ኳስ ካሲያስ የወጣበት ምናምን ዓለም ዋንጫ ላይ ማትረሳችሁ ትዝታዎች ናቸው ኦኬ አይ አርጀንቲና መበቀል አለባቸው አቲ ሁሌ ታስቀይማችሁ ወይ ትላቸው አይደል አይ 2022 በፊትም በአርጀንቲና ነበር የወጡት አይደል ሆላንድ በፔናልቲ ተሸንፈው 4-2 ነው ምናምን በፔናልቲ ተሸንፈው ወጥቷል ከዛም በፊት አላቸው ታሪክ አንቻውን ያነሳው አሁን ፋይናሊስት ላይም ተሸንፈዋል ሶ አርጀንቲናን በዚህ አመት ሜቢ ከተገናኙ ልጥላቸው የምትችለው ሀገር እሷ ናት ማለት ነው 2022 ላይ ነበሩ ጨዋታ ትዝ ይልሻል ዊጎሮስ ሰው ሆነ ኧረ በኢየሱስ ኬሚራው ቦብላይስ በነገራችን እና ባሻ አሁን ተመለከት ነው ማን ነበር ቤልጂየም ላይ ያስቆጠረችው ራሱ የዊጎሮስ ጎል ተመለከት ነው ሜሲቷ አሁን ዊጎሮስ ቅጣት ምቱ ላይ ፓስ ተደረገለትና ኦፍሳይድ የተባለው ኳስ ነው ብትዩ እንዴት ኦፍሳይድ ይሆንስ ኳስ ገብቷል ትንሽ ገብቷል ማይውን ጭፈራ ሊጨፍር ሲል ጀለሶቹ ቆይ ጨፈረ እንጂ ያዙት እኮ የኔዘራል ባከራ ሰስፔንስ ያደረገች ነበር መሄዲ ታሪሚ ማለት አረ ብዙ ታሪሚ እኮ ባይዚ ጦርነት አስገቡኝ ያለ ነበር ሰው አሁን የአሜሪካ ሲቹዌሽን ላይ ምናምን በቃ ውሰዱኝ አሁን ግን አሜሪካ እንዴት ነው ሪል ነው አይደል ይሄን ነገር ቼክ አላደረኩም በደንብ ማለት ተባላቃለሁ ግን አሁን ከተጫወቱ በኋላ ይወጣሉ ማለት ነው ከተሸነፉ ባክ ያደርጋሉ ከተሸነፈማ ሁሉ ይወጣ እና እንዴ የተጫወቱ ባክ እየገቡ እየወጡ ነው የሚባለው ነገር እኔም እርግጠኛ አይደለሁም ግን ፌራ አጣርተሽ ትመጫለሽ በቀጣዩ ኤፒሶድ ማለት ጠብቁ እና እየተመቸሽ እስኮን ቆይታችን ምን ታያለሽ ወደደዋል ለጀማው ምን ታያለሽ ቀጣይ እዚህ ቦታ ላይ መቅረብ ማለት ነው ቴዳጋ በጣም ቤስት እግር ኳስ ያው እንማማራለን ቴዳ ቤስት ሶናት ቤቱም ጸዴ ነው በጣም ደስ የሚል ነገር አለው አሪፍ ሾር ወስዳሽ ፋንተራ ነው የናንተ ተራ ነው ባይዚ እዚህ ቦታ ላይ ለመቅረብ ምንም ፌመስ ምናምን ሆነ እንደሄና ምናምን ነገር ሆነ ያስፈልግ ሁላችንም እግር ኳስ የምንወድ ሰዎች እዚህ ጋር መተን ስለ እግር ኳስ አምናቆን ነገር ደስ ይውያላ ራስ ምታት ምናምን መሆን ሰብስክራይብ ያረጋችሁ ቀደም እንዳልኳችሁ ደግሞ ቴሌግራሙ ላይ የገባችሁ ራሳችሁ ሐሳብ እየሰጣችሁ ስልክ እየደወላችሁ እዚህ ቦታ ላይ መገናኘት እንችላለን ፋንተራ ይቀጥላል ማለት ነው የኛ ተራ ምን አይነት ኦፒኒየን አንፖፑላር ኦፒኒየን ብዙ ሰው ላይስማማበት የሚችል ነገር ግን
ይሄ ነገር እዚህ ዓለም ዋንጫ ላይም ይፈጠራል ምናምን ብለሽ የምታስቢው? ያው ባለው ነገር ላይስማማበት አይችልም ብዬ አላስብም። እኔም ጥርጣሬ ይሄ ለየት ያለ ሐሳብ ነው የራስሽ። የአፍሪካ ሀገር ፋይናል ትደርሳለች። ዋው እንደሆነ ፖድካስት ይሄ ማለት ዋው ያለ ዋው የሚገርም ኦፒኒየን ነው። ግን አይ ሲሪየስ ማለት አሁን በጣም ሃርድ የምትላቸውን ቢግ ቲሞችን ብታይ እኔ ግል ሐሳቤ ነው ሲሆን በነገራችን ላይ ብዙ ሰው ዋው ይላል። አሁን ዳውን እስኪ አረ የማይቀርብ ዋው ያ ግን ሞሮኮ ማለት ነው ላይክ እንደ ቡድን መሄድ ከቻለ ምናልባት የሆነ ኢንዲቪጁዋል ሌላ ነገር ካላስፈልጋቸው ምናምን በስተቀር እንደ ቡድን በሚጫወቱት ጨዋታ እየጠራናቸው ካለናቸው ትልልቅ ሀገሮች ተርታ መቀመጥ ይችላል። አሁን ብራዚል ብል አያስደምም ማለት በጣም ልክ ነሽ። ብራዚል ብል ካርሎ ነው አሰልጣኙ። የብራዚል ብሔራዊ ቡድን ውስጥ የሚጫወቱት አንዳንድ ተጫዋቾች ምናምን ተነስተው ማንንም አይገርመውም። ብራዚል ፋይናል ትደርሳለች ብል ፍላጎት ስለሆነ አብዛኛው ሰው ምናልባት ልክ ነሽ ዋው ላትይ ትችላለሽ። ሞሮኮ ከብራዚል የተሻለ ቡድን ሜዳም ላይ ተመልክተው ይሄ ራሱ እንዳልኩሽ የቀደሙ ደግሞ እንዳለው ፖፑላር ኦፒኒየን አሁን ላይ ያያየናል ቡድኖቹ የተጫወቱት ካሉበት መንገድ ማለት ነው። እርስ በርስም ተገናኝተው የነበረውን ጨዋታ ከመሄድ አንፃር ምናልባት አሪፍ አጥቂም አላቸው። ታምብኔሉ ላይ እንደውም ሞሮኮ ከብራዚል የተሻለች ቡድን ነች ብለን ነው የምናስገባው። ወይ ታሰድበኝ ነው ኔይማር ምናምን ብሎ አንዱ ኧረ ተረጋግተህ ነገር ውስጥ ነው የገባው። አይ እንትን ነው ሜንታሊቲ ቅድም ስናነሳው ነበርና ምናልባት ይሄ እንደ ሰሚ ፋይናል እኮ ማይሆንበት ምክንያት ያለፈው ላይ አሳክተና አፍሪካ ዋንጫም ኮንትሮቨርሻል ቢሆንም ሻምፒዮን ነው ፍራንስ ነው አሸንፋት ይወደቀ። ፍራንስ ደግሞ በጣም ትልቅ ሀገር ነው፣ ኳሊቲ ያላቸው ነው። የሚገርመኛው ቀደም ስለ አዩብ ቧዲ አውርተን ነበርና ብራሂም ዲያዝ አለ እዚህ ቡድን ላይ፣ ኢስማኤል ሳይባሪ አለ እዚህ ሀኪሚ አለ፣ የማንቸው ፈርጥ ማዝራው ያለ መላጣው ነው ሌላ ሰው በሌፍት በኩል አብን ጃስ እያለ ነው ያለውና ኳሊቲያቸው ይገርምሻል። አስተው ለምሳሌ ሳይባሪ ሁለቱም ጨዋታ ላይ በጣም ኳሊቲ ያላቸው ጎሎች ነው ያስቆጠረው። ምር ነው ብቻ ደግሞ ማጋይናቲ ባየርን እንደዚህ ኩክ እያደረጉ ሳይባሪን ጨመሩበት ላይ ማጋሊሽን አሯሩጦ ነው ያገባው። በስማም የሆነ ቺፕ ያገባው ባይዞ እሱ ኳስ የማጋሊሽ ጥፋት አይደለም፣ የማጋሊሽ ጥፋት ነው አይደል? ከካዝሚሮ ከይቅርታ የተሰጠው ኳስ ኳሱ የትም የለም የብራሂም ኳሱ ግን ማለት ነው ልክናት ማጋሊሽ ኳሱ ወዴት መሰለሽ የሮጠው ወደ ማጋሊሽ ዳይሬክሽን ነው የሮጠው። ግን ምንድነው የሚባለው ሳይቱ ቪዥን የነበረው ማርኩዊኖስ ነው ኳሱን እያየ የተከተለ የነበረው። ሳይባሪንም እያዩ የነበረው ማርኩዊኖስ። ግን ሳይባሪ ላይም መድረስ አልቻለም ማጋሊሽ አይደለም ኳሱን መቅደም አትችይም። ኳሱን አይደለም ኳሱን ዳይሬክሽን እኮ ነው። አንዴ እግር ኳስ ላይ ለምሳሌ ግራቨንበርክን ካየሽው ሰውነቱን ነው እንትን የሚልሽ። ኳሱ እንደዚህ እየመጣ እንዲልሽና ስትከተየው ወደዚህ ይሄድ ነው። ባይዚ ብዙ የአክስ ተጫዋቾች ልብ ካላችኋቸው ግራቨንበርክ ብቻ አይደለም ጁሪያን ቲምበር ሌሎቹ ይሄ ቦዲ ፌንት በጣም ይጠቀማሉና ኳሷ ስትጠማዘዝ ወደዚህ ላይክ ላይን ኦፍ ቪዥን እንደዚህ ሲመጣ ማጋሌስ እንደዚህ እየሮጠ ነበር። እንደዚህ ሲያደርገው በተአምር በቃ ቻው ቼልሲ ነው ተባለ። ብቻ ሳይባሪ የሚገርም ተጫዋች ወጥቶ ነበር እዛ ጋር ምናምን። ግን የሚገርም አጨራረስ የሚገርም ባይዚ ህፃን እያለ መራመድ አይችልም ተብሎ ምናምን በሁለት አመቱ ነው ጀለስ መራመድ የቻለው። ግራ ጣቱ ነው ምናምን ሰምቲንግ ላይ የሆነ ሲቹዌሽን ነበረበት። ከዛ ደግሞ ወፍራም ነህ ተብሎ ቤልጂየም ነው ያደገው። ባይዚ ከአንደርሌክት ብዙዎቹ ውጭ ነው እዛ ነው ኳስ የሚችሉት። አንቺ ተይ እዛ እንትና ሃኒባል መጅምድ ቆይ ወደዛ መጣልሻለሁ። ብቻ ግን ወፍራም ነህ ተብሎ ምናምን ከቲም ተቀንሶ ነበር። መልሰው ተጽዕኖ አሳድረው ነው ልጁ ወደ እግር ኳስ የመጣውና የእግር ኳስ ታሪኮች ደስ ይላል። ስለ ሞሮኮ እንደዚህ ካወራን አይቀር በጣም ታዳጊዎች ላይ እየሰሩ ነው። በጣም እግር ኳሳቸውን ሪቮሉሽናይዝ ለማድረግ እየሞከሩ ነውና ቱኒዚያ እያሳየች ካለችው አቋም አንፃር በጣም ሃኒባል መጅብሪ እያወራ ነበር የቀድሞ የማንቸስተር ዩናይትድ ተጫዋች ማለት እና ላይክ እኛ ወደ ኋላ ቀርተናል እነሱ ሌላ ሌቭል ላይ ነው ያሉት እያለ ነበርና እንደዚሁ አብሮ ለማንሳት ስለፈለኩኝ ነው። ስለዚህ ካንድ ሰው ሌላ ስቴት በርግጥ ያው ከሶኒ ሰሞት ግን ከሳውዝ አሜሪካ ቡድን ሳንሻል አንቀርም እያሉ ነው። በነገራችን ላይ አፍሪካ ነው ታኒ ኢኳዶራውን ለምሳሌ ነጥብ ማግኘት አልቻለችም። ማን ነው ነጥብ ነው ያገኘችው? ከኮራሳው ጋር 1 ፖይንት ነው ያገኘችው።
ኢኳዶር ኡራጋይ ያየናቸው ነው ሲቸገሩ አቻ እየወጡ በባንድ ሜቢ አርጀንቲና ብራዚልንም እኮ ሞሮኮ ቆንጆ አድርጋ ከብራዚልም ተሽላ 2022 ሰሚ ፋይናል ሁለተኛው ጨዋታ ላይ በሚለው ተገኘች አስኪና ያለ ብቻ ግን የአፍሪካ ሀገራት ቆንጆ ናቸው ሞሮኮ ደግሞ ላይክ ባለፈው ያየነውን ቡድን አይደለም አይደል የተለያዩ ተጫዋቾችን ደግሞ ያስፈልጋል አሁን አምራባት ነበር 22 ላይ ያስደንቆን ነበር አሁን ደግሞ ቦዋዲ የተለያየ ነገር እየተመለከትን ነው ይሄ ማለት አያልቅም ጀነሬሽን እንደውም አንዳንድ ሀገር ቤልጂየም ምንድነው ቤልጂየም እኮ መጠጧት ባይዚ ቤልጂየም እኮ ስንት 3 ዓለም ዋንጫ እኮ አጫውተው 2014 ታጫውተውታል በሉት 2018 2022 ታጫውተውታል 1-0 በአርጀንቲና ወደቀው አይደል አርጀንቲና ወደቀው መሰለኝ 14 ላይ በደንብ እርግጠኛ አይደለም 1-0 18 ላይ ግን ጃፓንን አልፈው ምናምን ነገር ብራዚልን ጥለው ከዛ በኋላ ነው የወደቁት ሳሙኤል ኡምቲቲ እንዲ ብላ ይጨፈረች እንደዚህ አልጨፈረም ይቀጥላል አስተካኪውና እንዲ ምናምን ብቻ ቁልት ምናምን ያለበት ኡምቲቲ ስለ ኡምቲቲ እናወራለን ኡምቲቲ ባይዜ ለዛ ዓለም ዋንጫ ራሱን አሳልፎ የሰጠ ተጫዋች እንደው ታውቂያለሽ 2018 ላይ ጉዳት አለብህ ይሄን ዓለም ዋንጫ መሄድ የለብህም ተብሎ መርፌ እየተወጋ እጫወታለሁ ብሎ አትሊስት ዋንጫው ማሳካቱ ደስ ይላል ከዛ በኋላ ግን በጣም ብዙ የጉዳት ታሪኮች የኖሩበት በዛ ዓለም ዋንጫ ምክንያት ከና ጉዳቱ ተጫውቶ ስላለፈ ማለት ያ እንደዚህ አይነት ዋናውን ቆንጆ ያለፈች ሂስትሪ ምናምን ባክ ማድረግ ማትቻለን እንደዚህ አይነት ውስጥ ሊመጣች ነው ከቻታ ብቻ በልቀውጣዋለ ያውኑ ዓለም ዋንጫ ላይ ብዙ ልጆችን አይተናል አዳዲስ ልጆች እና ያንዲዮ ማንዴን አይተናል እነ ቦዋዲን አይተናል አሁን ቦዋዲ እያለን ነበር አሁን እኔ በጣም እየገረመኝ ያለ ተጫዋች ያ ጀስት የኒውዚላንድ ዋን ነው ቆንጆ ኒውዚላንድ ዋን በጣም ጥሩ እንትን ቆንጆ ተጫዋች በጣም አሪፍ አንተ እንዴት ከማመሰልሽ የሚገርም ኳስ ተቀበለችና 2 ጎል ነበር ባለፈው ያስቆጠረችው 2 ነው ያስቆጠረችው ጨዋታው ከኢራን ጋር 2-2 ነው ያለቀው ስሙን አምጪልኝ አንዴ እኔ ጭንቅላቴ ግን በጣም በጣም ተረበሽኩ ምንድነው እኮ ምን እንዳልኩ ሻንግቹ አይደል የመጣው ትንሽ አዛኝ ይሄ እንደውም ቸለሽም የኖቲንግሃም አጥቂ ውድ ክሪስ ውድን ላይክ ኮንትሮል አድርጉ ያወረደው ውድ ራሱ ምን ዓለም ዋንጫ ላይ የሚቀያየሩት እንዴት ነው ትናንትና ላይክ አለፈ ጌሙ ግን በጣም አዛ ነበር አይደለ ልክ አልሰሩም ኢጂፕት ጋር የነበረው ጨዋታ ላይ ዳኞ አሰልጣኙም ምናልባት የተሸወደው እሱም ባለ የመጀመሪያ ጨዋታ ላይ ያየው ነገር መሰለኝ የመጀመሪያ ጨዋታ ላይ በጣም ቆንጆ ነበር ጥሩ አይደለም እኮ አይደለም አሁንም እኮ ጥሩ ተጫዋች ነው ግን በቃ ሲያቅትህ መቀየር አለበት እና ደግሞ ያልኩሽም ጀስትና ቀይሮ ሲያስወጣት የገቡት ተጫዋቾች ጥሩ መንቀሳቀስ ጀመሩ እሱ ደግሞ ምናልባት ተሸወደ አብረው ቢሆኑ ኑሮ የሆነ ነገር መፍጠር ይችሉ ነበር በርነንም ቢያስወጣው በዛው በርነን መሰሰሉብኝ ውድና ክሪስ ውድን ቢያስወጣ ወታደርም ቢያስወጣው ሳይሆን አልወጣም በጨዋታው 98 ደቂቃ ነው የተጫወተው ጀስትን 85 ደቂቃ ድረስ መጠበቅም አልነበረበትም ክሪስ ውድንም እንደዛ ሁለቱም መውጣት የነበረባቸው ከዛ በፊት ነው ከዛ በኋላ የገቡት ልጆች ጥሩ መንቀሳቀስ ጀምረው ስለነበር ማለት ነው ተሸውዷል ዓለም ዋንጫ ላይ ማለት በጣም ያያዩዋቸው ካሉት በጣም ደስ ያለኝ ተጫዋች ማመሰለሽ ፊሊክስ ሜንቻ ማለት ጀርመን እረበስ ሚገርም ሚድፊልደር እየወደድኩት ነው ማለት በቃ አጮቱ ዶርትመንድ የሚጫወተው ወንድሙ ባይዜ ሊድስ ነው የሚጫወተው ሴንተር ባኩን ብትይዘው ሽሎተርበክ ሊወስዱት ነው ማድሪድ ፋራው ሆነባቸዋል እያላቸው ነው ግን ቀደስ ነው የሚሉሽ በቃ ይሄ የትኛው ቲም መሰለሽ 2010 ላይ ነበረው የጀርመን ቲም ትዝ ይልሻል የሆኑ ሲኒየር ተጫዋቾች አሉ ለምሳሌ ፖዶልስኪ ነበር ሚሮስላቭ ክሎዝ ነበር ግን ብዙዎቹ ራሳቸውን እያሳዩ የነበረበት የዓለም ዋንጫ ነበር ለምሳሌ ሚስቶ ዚልን ያገኘንበት የዓለም ዋንጫ ነው ቶማስ ሙለርን ያገኘንበት የዓለም ዋንጫ ነው ምናምን ተረዳሽኝ አይደል እንደዛ ሁሉ አሁን ምናቃቸው ስሞች አሉ ሳሌ ኪሚክ እናቀዋለን ኖየር እናቀዋለን ምናምን አይደል አሁን ግን ናትናኤል ብራውን መጥቷል ቆንጆ ልጅ መገርም ልጅ አሁን እንግሊዝ እያየችው ያጣችው ልጅ ነው እንግሊዝን መምረጥ ይችላል ነበር መሰለኝ ጀርመንን መርጦ ነው እንጂ ሜንቻን እያየን ያለ ነው የሚገርም ልጅ ዴኒሱን ዳቭን እያየን ያለ ነው አሁን ኮኮ ጎል አግቢዎች ውስጥ ከነ ሜሲ ጋር በ3 ጎል እየመራ ነው ያለው አሲስት አለ 2 አሲስት ምናምንና ስለዚህ የጀርመን ቲም እና ስለ ሜንቻ ወይ በራስሽ እንደዚህ ያየሽው አይነሽ ውስጥ የገባ ተጫዋች አለ ወጣቱና መሆን የለበትም
ግዴታ ወጣት መሆን የለበትም። ያ የማንቼ ክፍተት ቀደም እያወራ እንደነበር ብያለሁ። ሰመርቪልም ብያለሁ አይደል? ሰመርቪል ብያለሁ ብቻ ሳይሆን ማንቸስተር ዩናይትድ ይፈልገዋል ሰመርቪልን። ከዛ አንፃር እሱን እፈልጋለሁ። ከዛ ውጭ ግን ትልቅ ክፍተቱ ማንቸስተር ዩናይትድ ማይቻለውን መመኘት ከባድ ነው። ግን የጠራሽ ተጫዋች ሚንቻ የሚባለው ተጫዋች በጣም የተለየ ኳሊቲ ማለት ነው። ከዛ በኋላ ደግሞ ሞሮኮ ቤት ነው የምትሄጂው ሚድፊልድ ላይ ማለት ነው። ማድሪድም በዛም በዚህም ሁሉም ሰው አይን እያሳረፈባቸው ቢሆንም እነዚህን ተጫዋቾች ማንቸስተር ዩናይትድ አሁን ካለበት ምናልባት ማንቺ ዝም ያለው ይሄን ዓለም ዋንጫ ጠብቆ እነዚህን ልጆች ሊያመጣ ይሆን እንደዛ አስቤያለሁ። በጣም ቀዝቅዟል ታውቃለህ አይደል? በጣም አንድ ከወሰዳችሁ ግን እኮ አርሰናል እስካሁን አላስፈረመም ማለት ትልቁ ክፍተት ያለው እኛ ጋር ነው ማለት መቸኮል ያለበት ቡድን ዩናይትድ ነው። በእርግጠኝነት ይቅርታ ሳቋጭ በእርግጠኝነት ልክ ዓለም ዋንጫ እንዳለቀ የሚገራርሙ ዜናዎች ነው የምትሰሚው ካለቁ በኋላ። አሁን ለምሳሌ ወይ ሲወልቁ ይሆን ሀገር አንደርሰንን ተመልከች ሲቲ ሊወስደው ጨርሷል ማለት ይችላል። በቃ ያከፋፈል ጉዳይ ነው የሚቀራቸው። በዚህ ሰዓት ደግሞ ማቲያስ ፈርናንዴዝ ላይ ገብቷል ቶተናም በከባዱ ነው የገባው ማለት ነው። ከልጁ ጋር ፐርሰናል ማለት ጨርሷል እየተባለ አረባክስ እውነት ቀጥታ ያው ክለቡ ጋር ከተስማማ ይሄዳል ማለት ነው። ልጁ በዚህ ደረጃ ነው የቀረቡት። ዩናይትድ ነው እየመራ ያለው ምናምን ግን ያሳልፎ ላይ መስጠት ምናምን እየሄደ ነው። እና እነዚህ ተጫዋቾች ናቸው አሁን ላይ ዓለም ላይ አሉ የምንላቸው ሚድፊልደሮች ጥሩ የሚባሉ ሚድፊልደሮች ማለትም ፍሪ ሆኑ ይከፍለሽ የምታመጫቸው ማግኘት አድሉ ያለሽ እና አንደርሰን ኳሊቲ ደግሞ ምናልባትም ከዲክላን ራይስ ትንሽ ሻል ሳይሉ አይቀር እኔ በዛ ደረጃ ነው ያየሁት። እውነት ለመናገር አንዳንዴ ሀሳብ አይሰጥም። የፈለጋችሁትን ሀሳብ ማንሳት ትችላላችሁ። ያ ነው ከተባለ ቲንክ ምንም ማለት ይቻላል። እንደዚህ በዛ ደረጃ አበባው ቡጣቦና ማርሴሎን መወዳደር ይቻላል። ኳሊቲ ነው ለበስ ምናልባትም የሆነ ድካም ምናምን ሊሆን ይችላል። ዲክላን ራይስ አመቱን ሙሉ ሲታገል የኖረ ልጅ ነው። ለአርሰናል ዋንጫ ምናምን የሰጠ ያ ሲሪየስ አንደርሰን መውጣት የነበረበት ራሱ ዲክላን ራይስ ነው። በትክክል ነበር ያስወጣው። ክሮሻ ጨዋታ ካልተሳሳትኩ አሁን አንድ እኮ ይጫወት አንደርሰን የሚባለው ማለት ልክ እንደ ራይስ እንደ ሀያ ከሜዳ እስከ ሜዳ ይሮጥላል። ፓሱ በጣም ያበደ ነው። ጌም ኮንትሮል ያደርግላል። ሙሉ ነገሩን የሰጠው ሚድፊልደር ነው። ምናልባት ማንቸስተር ሲቲ ከሄደ ያው ማንቸስተር ሲቲ አልቆለታል። ክለቡ የለም ማለት ክለቡ ፔፕ ስለሆነ ክለቡ የለም። አንደርሰን ምናልባት ቀጣይ እንቀማቸው ይሆናል። ራሱ እዛው ሲቲ ሄዶም ይዘነው መምጣት ምን ይችላል እድሉ አለ። ከዚህ ይቻላል ባክዛ እንጂ ማንቸስተር ብላችሁ ልሰክሱ ያው ለጨዋታው ድምቀት ነው። ሲቲዎች ግን አንደርሰን ሌላ ሌቭል በጣም እኔ ማሬስካ እንግዲህ እሱን የሚያገኝ ከሆነ ሚድፊልዱን ሪቢልድ ለማድረግም የሚገርም ተጫዋች ያለ እንደውም ላጫውት ተመችቶት አይመስለኝም ቶይ የሆነ ሁለቱን ተመሳሳይ ሚድፊልደር መጠቀም አይ ቲንክ የፈለገው የሱ ሐሳብ እስኪ እንገኝ ነበር። ኦኬ ተመሳሳይ አይነት ተጫዋቾች ናቸው ሁለቱ ዲክላን ራይስ እና ምን አየው መሰለሽ አንድ ጌም 3-0 ያሸነፉት ጨዋታ ነበር የመጀመሪያው ጨዋታ። እሱ ጨዋታ ላይ የመጀመሪያው ጨዋታ የዓለም ዋንጫ አይደለም የኳሊፋየሮቹ ላይ ምናምን ነው የወዳጅነት ጨዋታ ፍሬንድሊ ጌሙ ከባዱ ነው ምናምን ሳይሆን በቃ በጣም ተቸገረ ጎል ለማስቆጠር። ቲም 1-0 እየመራ ነበር። በርግጥ ግን ጎል ያገኘበት መንገድ ምናምን ስታየው ቻንሶችን ክሬት የሚያደርግ ቡድን አልሆናል። ሜይ መከላከሉ ላይ ጠንከር ሊያደርገው ይችላል እኮ ትክክል ነሽ። ሁለቱም እየተመለሱ ይከላከሉላል፣ ኳሶችን ፓስ ያደርጋሉ፣ ፕሮግሬሲቭ ራኖችን ያደርጋሉ ምናምን። ያ አይደለም ችግሩ። ከዛ በኋላ ግን ቤሊንግሃምን ባክ አደረገና ላይክ በርግጥ ብዙ ተጫዋቾች ከዛ በኋላ ገብቷል። ኮቢማይኖም ገብቷል ምናምን ኤዜን ፊት ላይ ሲያደርገው በጣም በተደጋጋሚ ቻንሶች ክሬት ተደረጉ፣ ጎሎች ተቆጠሩ፣ 2 ጎሎች ሆና እና ሜይ የተሻለ ሊያደርገው ይችላል። ኮቢም ወይ ቢጠቀም ወይ ደግሞ ቤሊንግሃምን ሳብ አድርጎ ደግሞ ኤዜን ቢጠቀም አይ ቲንክ አማራጭ ይሰጥሻል። የእንግሊዝ ቲም አሁን ሶሊዳሪቲውን ነው ወደደ። ሶሊድ ነው ሚድፊልዱ በቃ ሶሊድ ነው ስልሽ ሁለቱ ደብል ፒቮት ላይ ይጫወታሉ። ተመሳሳይ ልጆች ናቸው ግን ላይክ ይመታሉ ምን ይችላሉ 8 አይነት ኳሊቲ ያላቸው። ዲክላን 8ም ታረጋዋል አርሰናል እንደሚጫወተው ማለት ነው። እና 10 ቁጥሩ ተጫዋች የእንግሊዝ በጣም ብዙ ስራ ይጠብቀዋል። ምክንያቱም የመከላከል እኔ እንትን አለበት ብዬ አላምንም። ዲፌንሲቭ ስራዎች አሉበት ብዬ አላምንም። ምክንያቱም ለዲፌንሱ በስርዓት ከቨር መስጠት የሚችሉ ልጆች ናቸው። እሱም በነፃነት የፈለገውን ነገር ክሬት እንዲያደርግ ነፃነት መስጠት የሚችሉ ተጫዋቾች ናቸው። ያ ደግሞ እንዳልሽው ላይክ ቻንስ ክሬሽን ላይ ኢሹ የሚፈጠር ከሆነ ሌላ ተጫዋቾችን
እና ኤዜንም እያስገባ ምናምን ነገር እየቀያየጠ ነው ሚድፊልደር ላይ የሆነ ተቀነስ መቀነስ ካለበት አሁን ለምሳሌ ዴክላን ብዙ አማራጭ አለ አሁን ለምሳሌ ኮርናዎቹ 2 ኳስ ኮርና ተቆጥሯል ተረዳኛ ዝም ብሎ በአንድ መንገድ ማናረ ነገሮች የሚሄዱት ወሳኝ ባይዜ የገረመ ኢንግላንድ እየተፍታቱ ነው በሴት ፒስ ባይዜ እንዳለ የማንቸስተር ደጋፊ የሲቲ ቶተናም ምናምን እንዳለ ገብታችሁ ሼክ አድርጉ ትዊተራቸው ኢንስታግራም እየቀወጡ ሴት ፒስ እያሉ ነው ያሉት corruption is only bad if I'm not involved እየተባለ ነውና የሚገርም ነገር ነው ሶ ላይክ አሁን ላይክ በጣም ረጅም ሄደናልና አብሽር ዛሬ እና ነገ የሚገራርሙ ጨዋታ አሉ ሳሌ ዛሬ ማታ ሰኞ ማታና ያው ለሊቱን እና ማክሰኞ ነገ ማለት ነው እኔ ማክሰኞ ሰኞ ባንገር አኛማ ተቀላቅሎብና ብቻ ተዋህዶ የሆነ ሲቹዌሽን ነው ግን እንገምታለን ሶ አሁን አርጀንቲና ከኦስትሪያ አላት 2 ሰዓት ላይ ኦስትሪያ አንተ የሆነ እና ማርኳር አሸንፏል ባይዜ 3-1 አሸንፏል ያሱ ጆርዳን እኛ እናሸንፋት ጆርዳን አርጀንቲና ጋር በ99 ምናምን ሄርቴድ ምናምን ቼክ እያደረግኩ አንዳንድ ነገሮች እንሰራበት በ99 ነው ምናምን እንደዛ ነው የተገናኙት ሩቅ ረጅም ጊዜያቸው እሺ ምናልባት በዛ አራንቺ መች የምር ግምት ፕሬዲክሽን አርጀንቲና ፈታ ብላ ታሸንፋለች ማለፏ የምታረጋግጥበት ጨዋታ ይመስላል ሜሲ ያገባል አረ በቃ ሃትሪክ ከሰራ ከዚህ በላይ ምንድነው አይማ 3-1 እያደረገ ነበር የሚያገባ ፔናልቲ እያደረገ 3 አገባ ሌላ ሃትሪክ ይሰራል ምን አለ ስድስተኛ ጎል የሚያገባ ቀልዳለን ፈረንሳይ ከኢራቅ 6 ሰዓት ላይ ፈረንሳይ ከኢራቅ ማለት በነገራችን ላይ ኑሮ ያራድ አንድ የተጫወተባት አገር ማለት ነው አይ ፈረንሳይ የሆነ ነገር መሞከሪያ ብታደርጋት አሁን ለምሳሌ ኦሊሴን 10 ቁጥር ያ ኦሊሴ የሚገባል ኦሊሴ ዴምቤሌን ቤስት ላይ ቢጠቀም ቁጥር አድርገው ኪሊያንን ሌፍት ዊንግ ማውጣት ምናምን ባርኮላ ነበር ባይዜ ያ ባርኮላ መግባት ሚድፊልዱ ላይ የሆነ ነገር ማሳየት አለበት አሁን እስቲ በራቢው ባይዘው ይሄን የሚገርመኝ ነገር ልንገር ኤትኒክ ፕሌይስቴሽን ኮኔን ታውቃለህ እንዴ ሮማ አርሰናል ባይዜ እያየው ነው እየፈለገው ነውና አውርተዋል ሳይሆን እያየው ልጅ ማኑ ኮኔ በጣም ደስ የሚል ልጅ ነው ብቻ ሐሳቤ እንዴ ነው ኮቾች የሆነ ጫዋች ይፈልጋል አሁን ለምሳሌ ኢንግላንድ ጋሬት ሳውዝጌት የመጨረሻውን እርምጃ መራመድ ያልቻለው በካልቪን ፊሊፕስ አማካኝነት ይመስለኛል አንድ የሆነ ቲም ሲሰሩ የሆነ ተጫዋች ጋር መሰረት ያደርጋሉ አሁን ለምሳሌ ያ ኢንግላንድ ቲም 6 ቁጥሩ ፊሊፕስ ነበር ፋይናል ሲደርስ ዩሮ ፋይናል ሲደርስ ምና ግማሽ ፍጻሜ ሲደርሱ ምናምን ማለት ልክ የፊሊፕስ አቋም ማን ነው ሲቲ ገብቶ ሲቀንስ ፊሊፕስ መተካት አልቻለም ዲዴ ዴሾ ይፈልጋል ራቢዮትን በጣም ነው ይፈልግ ማርሴይ አይደለም ለምን እዚህ ሴኔጋል ላይ ግን በጣም ተጀግሮ ነበር ሚድፊልዱ ፈርስታ ስቲል ይፈልጋል ይሁን ጮፍቻ አለ አሁን ለምሳሌ ፋቢያን ሩይዝ እንደውም ሲጫወት አይተናል ዩሮ ላይ ምርጥ ሆኖ አያስወጣውም ሰው ተረዳ የሆነ አይነት ታክቲካል አዌርነስ ያላቸው ያቆቹ አየነው አስቸግ ከብዳቸዋል አስወጣው አይደል ማን ሩይዝ ፋቢያን ሩይዝ ነበር እኮ የሳውዲ ጨዋታ ላይ ነበር የሳውዲ ጨዋታ ላይ ግዴታ ነው የመጀመሪያው ጨዋታ ላይ ነበር ቻንሶችን ክሬት ማድረግ ከብዷት ነበር ሀገሪቱ ከተመለከተች ኦልሞን ተጠቀመ በጣም ጥሩ አንዳንድ ጨዋታዎች እንዴት መሰሉሽ ፊት ለፊታቸው ያለ ተጫዋች ሞር ያጎብዛቸዋል አሁን ለምሳሌ ፋቢያን ሩይዝ ሞር ስፔስ በሰጠው ቁጥር መጫወት የሚችል ልጅ አሁን ለምሳሌ ፒኤስጂ ቤት በዚህ በኩል ባርኮላ ይሮጥላል በዚህ ዶ ይሮጥላል በዚህ ዴምቤሌ ይሮጥላል ኪቪቼ ይሮጥላል ምናምን ስፔስ ያገኝ ሊያጥፍ ነው ሊመታ ነው ምናምን የሚለውን ነገር ማታውቀው አይነት ተጫዋች አለ የመጀመሪያው ጨዋታ ላይ ላሚን ፎር ዘ ሞስት ፓርት ጨዋታው ላይ አልነበረ በግራ በኩልም ደግሞ የተፈጠሩ የነበሩ ቻንሶች አልነበሩ ዊንገሮች ወደም እየተጫወቱ አልነበረ ያ ነገር ሚድፊልዱ ላይም ተጽዕኖ ያመጣል እንደዚህ አይነት ጨዋታዎች ሲሆኑ ማለት ነው ተረዳሽኝ ማለት ነው አሁን ለምሳሌ ኦሪያዛባል እኔ ኦሪያዛባል በጣም የሚገርመኝ ተጫዋች እንደ ፎልስ ናይን ማለት ነው ስለ ኮች እና ስለ ጨዋታው ሲያወራ በቃ ለስፔን በጣም መሰረታዊ ተጫዋች ማለት ኦሪያዛባል ማለት በዚህ አጋጣሚ አንድ ነገር ልንገርሽ ኦሪያዛባል አንድ ታሪክ ነገር ሰራሽ መሰለኝ በ30 ደቂቃ ምንም ተች ሳይነካ የመጀመሪያው ጨዋታ ላይ ይሄን ነው ልሽ ይሄኛውስ ሳውዲ ላይ ደግሞ ቀየረው በላሚን ምክንያት
በ30 ደቂቃ ነው ምናምን ደግሞ ከስንት ዓመተ ምህረት በኋላ ኦር ደግሞ ለመጀመሪያ ጊዜ ሊሆን ይችላል 3 ጎል ኮንትሪቢዩሽን በማድረግ ዋላ አንግል የገጨበት ኳስ ነበር በግራ የቆረጣት ኳስ እንዴት መሰለሽ አሁን ይሄን ነው ብቻውን እንደ ፎልስ ናይን ነው የሚጫወተው ወራ ያዛባል አይደለ ዊንገሮቹ በጣም ኢፌክት አላቸው ማለት ነው እዛ ላይ እንደዛ ሁሉ ፋቢያን ሩይዝንም ስናነሳ የነበረው ሴም ኬስ ይቻላል ፓንስታራ ላይ ማስነጠስም ይቻላል አይቆረጥም አረንዳ አይቆረጥም ብቻ እንደዚህ አይነት ሲቹዌሽን አለውና አራቢዮትም ፈረንሳይ ላይ የተመሳሳይ አይነት ኢሹ ያለ ስለሚመስለኝ ነው እኔ ግን በጣም የሚገርም ቆንጆ አሲስት አደረገ እኮ አለባርኩ ባርኮላም ደግሞ አላሳፈም ቆንጆዬ በነገራችን ያጨራረስ ችግር ያለባት ልጅ ናት ያን ቀን ባርኮላ ባይዛርሰናል እየተባለ ነውና ባርኮላ ሰምሃው አጨራረስ ላይ እናንተማ ቪኒንም ማይሆንበት እኮ ምክንያት እኛ እኮ ሻምፒዮንስ ሊግ ፋይናሊስት እና ፕሪሚየር ሊግ ሻምፒዮኖች ነው 14 አመት እና እንቀጥላለን ኖርዌይ ከሴኔጋል ለሊት 9 ሰዓት ላይ የሚደረግ ጨዋታ ምናልባት እሱ ጨዋታ ላይ ግን ስታስቢ ኦዲጋርድ ምናምን ደቅ ቢያደርጉት ጥሩ መጭት አንቺ ደም ባንገር እኔ ባንገር በቃ አንዳንድ ጊዜ ግዴታ እነዛ ቲሞች መሆን የለባቸውም እና ሁለት የተለያዩ አይነት ቲሞች ናቸው የሚገርም ነገር የሚያሳዩን ይመስላል ማን ያሸንፍ ይመስልሻል አንቺ ከሁለቱ ኖርዌይ ወይ ሴኔጋል ራሳቸውን ዝቅ ያደረጉ እና ደግሞ ለምንድነው የማይጠቀመው ቅድምም ስናነሳው ነበር እንዳይን መጠቀም አለበት ለዚህ ጨዋታ የሚያስገባው ይመስለኛል በእርግጠኝነት ግዴታ ውስጥ ይገባል እነሱም ደግሞ ስካርቦብን መጠቀም አለባቸው ብዬ አምናለሁ ባለፈው ሲቸገር ነበር ከገባ በኋላ አሪፍ ነበር ቦብ ከገባ በኋላ እኔ አንዳንድ ቤንቾች ግራ እየገቡኝ ነው ሪዝኑን አላውቀውም በባጫወት መንገድ የተለያየ ነገር ሊሆን ይችላል ስዊዘርላንድ አሁን ለምሳሌ እኔ ኢምቦሎ የሚባል ተጫዋች ሁሌ ዓለም ዋንጫ ላይ ነው ያለው በጣም ነው የሚገርመኝ ኢምቦሎ የመጀመሪያ ጨዋታ ላይ ከአውስትራሊያ ጋር ፔናልቲውን አገባ ሌላ ቻንስ መፍጠር አልቻለም የሚፈጠረት ቻንስ መጠቀም አልቻለም አለፋ ኢምባካዚና ኢምቤንዚዚ ምናምን ትባልቻለች ሰምሽን መዘዝኩት የሚገርም ቆንጆ ቅያር ነው 19 ዓመት ልጅ ነው ምናምን ልጅ ነው ልጁ ምርጥ ነበር ተቀይሮ አላገባ ያሁኑ ጨዋታ ላይም ድጋሚ ሁለተኛው ጨዋታ ላይም ኢምቦሎ ዘነጠባች ለቀሷ ስትገባ ከሰባ በኋላ ሁለት አገባች ዣካ ፔናልቲ መጣባት እንጂ ራሱ አትሪክ መስራት ይችላል እና ቻንሶችን ክሬት አደረገች ምናምን ጸድ ነበር ሲያፋሽ ፔናልቲ ነው ራሱ ለምሳሌ ባይገርምሽ እንትናን ያስገባል እንዶይ ማለት ይሄ ኖቲንጋም የሚጫወተው ኦካፎር ቤንች ላይ ያላቸው ኦካፎር ማለት ለሊድስ እንዲተርፉ የሚገርም ራን ላይ የነበረ ልጅ ነው ግን አንዳንድ ኮቾቹ የራሳቸውን ተጫዋች ያስቀድማሉ ሲቪያ ሌፍት ዊንግ የሲቪያ ሌፍት ዊንግ ያሳሳት ቋሚ ሲቪያ ለተጫዋች ማለት እዛው ስዊዘርላንድ እንዲያ ቀይሮት 2 ጎል ምናምን አስቆጠረ ቫርጋስ እንምቲ ቫርጋስ የሚገርም ዋይ ለምን ቤንች ያደረጉ ነበር እኔ ጀስት የሆነ ውሳኔ ይወስናሉ ብቻ ያሁን ጨዋታ ላይ ከኛ በሚለው ኖርዌይ ከሴኔጋል ግምት ማን ያሸንፍ መስልሽ ሁሉ ጊዜ አፍሪካ ያውም ጥቁ ኦዴጋርድ ኖርዌይ ኖርዌይ ዊን ትላለህ አይ እኔ ለሴኔጋል ግምቴን እሰጣለሁ ማን የራሱ ትንሽ ከተጫወተ በኋላ ልክ ቢያሳርፈው ግዴታ ነው ማን ይመጠቀም እስከ 90 ብሎ አመነ ይመስለኛል ባለፈውም የፍራንስ ጨዋታ ላይ ቢያሳርፈው ያስቤ ነበር እንዳይ ቢጠቀመው ፒስ ነበር ይያልኩ ነበር አሁን ግን ያሳርፈዋል ወደ ሰይም በግዱ ማለፍ ስላለባቸው እኔ ሴኔጋል ደብል ቻንስ አትሸነፍም በዚህ ጨዋታ ማለት ነው የምን ቋንቋ ሌላ ነገር ናት ይገባሽ እሺ ፖርቹጋል ሁለተኛ ጨዋታውን ታረጋለች አይ ቲንክ ከዚህ ስለ አንድ ጨዋታ እናወራና ወደዚህ እንመለሳለን ፖርቹጋል ከማሰታችን በፊት ኢንግላንድ ከጋና ማታ 5 ሰዓት ኢንግላንድ ከጋና ኢንግላንድ ዊን ልብልቢያንስ ምንም ወሬ የራሱ በጣም ጋና ባለፈው ተቸግራ ነበር ባይዚ ምንም ነገር ዛጋ ለጌም ነበር የተጫወተው ምንም አይፈጠው በቃ አለቀ ሌላ ነገር አና ፖርቹጋል ብትሸነፍን ኡዝቤኪስታን ኩሳኖቭ ጥሩ የመከላከል ኮች አይደለላት ልጁም ጎበዝ ነው ኩሳኖቭ አይ ቲንክ የኡዝቤኪስታን አንተናቸው ኮቻቸው ቁማርተኛ ፕሮፌሽናል ጋምብለር እና ዝም ብላ በጎን ነው መሰለኝ ኮቺንግ ምናምን የምር ቀልድ አይደለም ባይዜ እንትኑ ነው ስራው ኦኬ ፕሮፌሽናል ጋምብለር ብቻ እንዲሁ ለማንሳት ያከል ነው ፖርቹጋል ከኡዝቤኪስታን ፖርቹጋል በዚህ ጨዋታ ታሸንፋለች ሮናልዶ 2 ጎል ያስቆጥራል ከዛ በኋላ አንድ ነው የሚቀረው ሜሲ ላይ ለመድረስ እናያለን
ዓለም ዋንጫውም አንድ ቀረው ግን ዓለም ዋንጫውም አንድ ላይ እናነሳዋለን እኩል ይሆናል ችግር የለም አንድ ጥያቄ መዝጊያ መለያ ሮናልዶ ወይስ ሜሲ ጎት ዲቤት የኔ ነው ራስሽ አልሰማሽኝም ከደቂቆች በፊት እኮ እኔ ሮናልዶ የምወደው ሮናልዶ የተሻለ ለኔ ሮናልዶ የተሻለ ያዝናናኛል ማለት ግን ላይክ ሜሲ የሚያደርገው ነገር ከሮናልዶ ያነሰ ነገር ነው ሳይሆን የሄኖክ ቴስት ሮናልዶ በቃ እሺ ብሎ የሚቀበል እስከሆነ ሰዓት ልክ አይደለም በርግጥ ሜሲን በጣም መጣላበት መንገድ ምናምን ልክ አይደለም ምናልባትም ግን ያው የኔ ብቻ አይደለም ዓለም ላይ ዓለም ላይ ማለት ነው ሮናልዶን ኢቭን አያዩም አብዛኛው ሰው ማለት አሁን ያጣጣሉ ያሉበትን መንገድ ስትመለከት እንዴ ሮናልዶን ሃይላይቱን ራሱ ላይ ተዋል ትላል እንዴ ምን ሆኖ ነው ትላል እግዚአብሔር የሆነ በጣም የሆነ ተራ የሆነ ተጫዋች ራሱ እንደዛ ልታጣጥሉ አትችልም ፕሮፌሽናል ላይ ያለ ተጫዋች ማለት ሮናልዶ የሚያጣ እኔ በዛው ያርለው ሜሲ በጣም እንደሚችል ስለማምን እጣለው ነበር ያ ማለት እኔ ከጓደኛዬ ጋር ኦር ከሆነ ሜሲ ደጋፊዎች ጋር ላለመነታረክ ሜሲ ጎል እንዲያስቆጥር ሜሲ እንዲሳካለት የሆነ ጨዋታ ላይ አልፈልግም ሊቨርፑልን አስደግፉኛል ቻምፒየንስ ሊግ አራለዚው የማንቸስተር ደጋፊ ነሽ ዲቪን እየደገፈሽ ነበር ያው ያኔ ባክስ ወድቆ ነበር ጁቬንቱስ ሮናልዶ ያን ስራ ሰርቶ አትሌቲኮ ላይ ምናምን ኢቭን አክስ ላይ ሁሉ አስቆጥሮ ነበር ምናምን እንደዛው ሁለቱም ሌግ ላይ አስቆጥሮ ነበር ሜሲ ማስቆጠራ ነበር ባይ ፈርስት ሌግ ላይ ቅጣም ኮይትም የለም እና ከዛ በኋላ ግን አንድ ጎል ከበዳት እኔ ነኝ እንደዚህ ጋር አንቺ ልጅ ያሳጣሽ እና ምን ልጅ ነው ሜሲ በጣም ቢስት አሁንም የሆነ ቁጭ አድርገው የሆነ ውድድር ውስጥ ብታስገባቸው በጣም ብዙ የሚበልጥበት መስፈርቱላ ነው ሜሲ ማለት ነው ምናምን ግን ቴስት ነው ማለት ላይክ እኔ ሮናልዶ የምንጊዜም ምርጡ ተጫዋች ለኔ ማለት ፋንስ ተራ ላይ የሰማችሁት ይሄን ነገር ዛሬ የሚገርም ኤፒሶድ ነበረ ከሄና ጋር ጸዴ ቆይታ እንደነበረን ተስፋ አደርጋለሁ ሄናዬ በጣም ጸዴ ቆይታ ነው የነበረን እኔ ወድጃለሁ ፋኖቻችንም እንደሚወዱት ተስፋ አደርጋለሁ ባይዘው ማለት ነው ፋንስ ተራ ላይ ለመቅረብ የሚያስፈልገው ፋን መሆን ብቻ ነው በዚህ ፕሮግራም ላይ መሳተፍ የምትፈልጉ የትኛውም አይነት ሰው ብትሆኑ ስለ ሀገራችሁ ስለ ክለባችሁ ነገር ለማለት ከች ለማለት ቴሌግራማችን ላይ መግባት መመዝገብ ትችላላችሁ ሂናዬ ከመለይታችን በፊት በመጨረሻ ማለት የምትፈልጊው ነገር ካለ መድረኩም ይሄው ፖድካስቱም ይሄው ብዙ ነገር ቢይ ማለት የምትፈልጊው ነገር ምናምን መብቲያር አራርዚ ፖድካስት ደጋፊዎች እሱ በጣም የእግር ኳስ ተመልካች ነው አይደል የሚየው ፕሮግራም ትንሽ ለራሴ የሆነ ነገር ልበል ኦኬ ከተፈቀደልኝ ያው እግር ኳስ ደጋፊዎች ብዙ ጊዜ እኔ የምሰራው ኮንተንት አለ ቲክቶክ ላይ ኦኬ እና ትንሽ ያው 100 ምናምን ሺህ ተከታይ ነበርኝ አሁን ደግሞ ያው ወርደናል ማለት ነው ያን ያደረገው ደግሞ በጣም ስሜታዊነት እግር ኳስ ላይክ ከምን በላይ ልበለው በጣም ከሆነ ትልቅ ነገር ውስጥ ላይ ካለ የሃይማኖት ምናምን እንደውም ቀሎ እየተመለከተ ነው እንገኛለን በቀላሉ ምናምን ነገር ሰው ሐሳብ እየሰጠ ሃይማኖቱን ሁሉ ቼንጅ ሲያደርግ እየተመለከተ ሐሳብ መስጠት መብት እንዳልሆነ እየተደረገ እየተቆጠረ ነው እግር ኳስ ላይ ምናምን ትንሽ አዛ ነው እና ደግሞ የሶን አካውንት መጉዳት ምቀኝነት ምናምን በእግር ኳስ እየተፈጠረ ነው እቺ ነገር ብታስተካክሉ ደጋፊዎች ይሄን የምትመለከቱ ማለት ነው ከዛ ውጪ ቴዳዬ በጣም ጸዴ ፕሮግራም ነው ያዘጋጃችሁ ያላችሁት እዚህ የምትመጡ ሰዎች ምን አለፋችሁ እድለኞች ናችሁ እውነት ለመናገር ማለት ነው ቴዳጋ ዕውቀትም ትሸምታላችሁ ጥሩ ቦታ ነው ጥሩ ነገር እየሰራ ነው ቴዳ አበረታተውሻ አንቺ ሰው እንዴ አስደሰትሽኝ እንደው ማንም እንደ ብቻዬን ነው መቀራሲ ሲጀመር ስለ ያርለው እንደስ ተመስሎ አንቻርዲ ገስተምስ ብዙ ወራሽ ብሮ አብሽራላ ጨረስን እኔ በግሌ ጨርሻለሁ በጣም አመሰግናለሁ ያበደ ነበር በጣም ያበደ አብራችሁን ለቆያችሁ እስካሁን ፕሮግራማችን ላይ ተከታተላችሁ ፖድካስታችንን ላያችሁ ለምታበረታቱ ላይክ ሰብስክራይብ ለምታረጉ ሰዎች በጣም እናመሰግናለን ፋንስ ታሪ መጀመሪያውን ኤፒሶድ ጨርሰናል ሁሉ ጊዜ ታገኙ ሰኞና ሐሙስ አርብ ከቸቸቸች እንላችኋለን ይመቻችሁ ነይ 10 ኤፒሶድ